ክልሎች ደግሞ የራሳቸው ጂኦግራፊና የራሳቸው አቀማመጥ ደግሞ በህግ መንግስት ላይ የተቀመጣል። ለምሳሌ የአማራ ክልል ከዚህ እስከዚህ ብሎ ከዚህ ወረዳ እስከዚህ ብሎ ያስቀመጠው ህግ አለ። ግን መሬቱ ግን እናንተ አይደለም። ለአስተዳደር ምቹ እንዲሆን የአስተዳደር ወሰን ነው እንጂ ከዚህ እስከዚህ አንተ ነው ከዚህ እስከዚህ አንተ ነው የሚል ህገ መንግስቱ ላይ የለም። አለ ቆይ ላስረዳ። እንዴት መሰለህ የአማራ ክልል እንደ ኢትዮጵያ አንድ የሚያደርገን ክልል ካርታ አለ። ክልል ደግሞ ራሳቸው ማስተዳድሩት ለማስተዳደር እሱ አለ ለአስተዳደር ነው እንጂ መሬቱ ያንተ አይደለም። እንዴት አማራ የሚኖርበት የአማራ መሬት ነው? እንዴት ነው አንተ ኦሮሞ የሚኖርበት ኦሮሞ መሬት ነው? መሬት የኢትዮጵያ ህዝቦች አሁን አንተ የምጠቅስልኝ ህገ መንግስት ላይ ስለ መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው። 43 ላይ ምን ይላል መሰለህ? የኢትዮጵያ ህገ መንግስት የህጎች ሁሉ የበላይ የሆነው ህግ which is በኢህአዴግ ጊዜ አንተ የምትደግፈውን ፓርቲ በበላይነት ሲመራው ያረቀቀው ህግ አንቀጽ 43 ላይ የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነትና መብት የመንግስትና የህዝብ ብቻ ነው። መሬት የማይሸጥ የማይለወጥ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ንብረት ነው ይላል። እንደዛ ነው። ስለዚህ የትግራይ መሬት ነው፣ የኦሮሞ ነው፣ የአማራ ነው የሚባል የለም። ለአስተዳደር ምቹ እንዲሆን የአስተዳደር ክፍል ተሰጠህ እንጂ ወይም ደግሞ ክልል ተሰጠህ እንጂ የኦሮሞ ህዝብ ከፈለገ የአማራ ክልል ሄዶ መኖር ይችላል። መሬቱ ነው። ከደቡብ ሄዶም ባድመ ተወረች ሲባል ሄዶ ሲዋጋ የነበረው ስለሚኖርበት አይደለም፣ የራሱ መሬት ስለሆነ ነው። ትክክል። እሱ ጋር ትክክል ከሆነ ህዝቦች ማለት እኮ የትግራይም አማራም ሌላም ብሔር እኮ ነው። እንደ ድሮ ለምሳሌ የቴዲ መሬት ተብሎ የግራዝማች የቀኛዝማች ተብሎ መሬት አይሸጥም አይለወጥም። ገባ? ህዝቦች በእኩል ይተዳደሩበታል፣ በእኩል ይኖሩበታል ማለት ነው። አሁን ይሄ ማለት እንደ ድሮ መሬት መሸጥ መለወጥ የግራዝማች የቀኛዝማች የሚባል መሬት የለም ለማለት ፈልጎ ነው። ለምሳሌ እኔ አሁን እርሻ መሬት ካለኝ አለኝ እኔ ለምሳሌ እኔ ግን መንግስት መጥኖ ቆርጦ የሰጠኝ መሬት ነው። ያ መሬት አርሼ ለምቼ እንዲያለማው ነው እንጂ እንዲሸጠው እንዲለውጠው በህግ አይፈቀድልንም። አሁን ገባኝ። ስለዚህ አንተ የምትለው እኛ ከታኮስን የምንታኮሰው ምዕራብ ትግራይ እያለን የምንጠራው ወይም ደግሞ ወልቃይት ጠገዴ አሁን በአማራ ኃይሎች ቁጥጥር ስር ያለው እሸተ ደምለውና ደመቀ መኮንን የሚያስተዳድሩት ያንን ቦታ ወደ ግዛታችን ለመመለስ ነው የምትለው? በትክክል መመለስ አለበት። ምክንያቱም የትግራዋይ የሚኖሩበት የትግራይ ግዛትም የትግራይ መሬትም ነው። ገባ? የአማራ ክልል ለምሳሌ መሬት አለው፣ ህዝቡ አለው። ህዝቡ የሚኖርበት የአማራ ነው። መሬት እኮ ሁላችን ኢትዮጵያዊ መሬት እኮ ነው። መሬቱ እኮ ኢትዮጵያዊ ነው። እንደዛ ከሆነ አሁን ባለፈው ጀነራል ገብረ ጻዲቅም ሲናገር ሰምቻለሁ። ከአማራ በኩል ከአዲስ ከተደራጀው ከአደረጃጀትም ጀነራል ተፈራ ማሞ ሲናገሩ ሰምቻለሁ። አላንስ የመፍጠር ነገሮች አሉ። አላንስ ከፈጠራችሁ ታዲያ ተነጋግራችሁ ለምን ሶልቭ አታደርጉትም? ይሄን ችግር አላንስ ፈጥራችኋል፣ በጋራ እንደምትሰሩ ተነጋግራችኋል። ለምን ትዋጋለህ ታዲያ? ለምን ከእነሱ ጋር ተነጋግራችሁ መሬቱን የምትወስዱም ከሆነ መውሰድ የምትፈቱም ከሆነ ችግሩ ለምን አፈቱም? ኦኬ አንደኛ እንዴት መሰለህ፣ ይሄ እኮ አሁን እኮ ፋኖ አይደለም እኮ የሚያስተዳድር ያለው እኮ ፒፒ ነው። ገባህ? ኢትዮጵያው መስተዳድሮ ያለው አሁን ሰዓት ሁመራ ሆነ ወልቃይት በሙሉ ይዘው ያለ የፒፒ ነው እንጂ ፋኖ አይደለም። የአማራ ህዝብ አይደለም ተጠቃሚ ያለው የሱና የሱ ካድሬዎች ነው ተጠቃሚ። በስመ አማራ አከበርንልህ አንገት ተያዘ ወደባችን እያሉ ለኢትዮጵያ ህዝብ ቁማር የሚጫወትበት እንጂ ለአማራ ህዝብ ቅንጣት ታክል ፍሬም ክብርም የለውም። ምክንያቱ አማራና የትግራይ ህዝብ ታሪካዊ የሆነና በሁለት ቋንቋ እየተናገረ በአንድ ስሜት ልባዊ ስሜት ያለው ህዝብ ነው። ታውቃለህ፣ ለሺህ ዓመታት አብሮ ሲኖር የነበረ ህዝብ ነው። እዛም ሄደ ችግር የለው። አቦቻቻች ያሉት በአማራም በትግራይ የሚፈታ ነገር ይፈታል። ግን ይሄ የፖለቲካ ቁማር ነው ለአብይ አህመድ። በአማራና በትግራይ መካከል ላይ እሳት ነው ቀርቅሮባቸው ያለው። ገብተዋል። አብይ አህመድ ወደ ስልጣን ከመምጣቱ በፊት ይሄ ችግር ሲንከባለል የመጣ ኢንፋክት በሁለት ክልሎች መካከል የወሰን ይገባኛል ጥያቄ ከተነሳ ይላል ህገ መንግስቱ። መጀመሪያ ችግሩ ሁለቱ ክልሎች ተናግረው ለአስተዳደር የወሰን ይገባኛል ጥያቄ ካነሱ
ሊፈቱት ይሞክራሉ። ካልሆነ ግን በፌዴሬሽን ምክር ቤት ይፈታል ይላል። ባለፉት 27 ዓመታት ቲፒኤልኤፍ እያለ ሲንከባለል የቆየውን ችግር አብይ አህመድ ምን ያህል እንዴት ይፍታው? እናንተ ያልፈታችሁትን ወይም ደግሞ እናንተ ሆን ብላችሁ ያስቀመጣችሁትን። ኦኬ ምን አለ መሰለህ፣ በእርግጥ ይሄ ቀላል የማይባል በአማራ ኤሊት ውስጥ በስመ አማራ የሚነግዱ አሉ። ለብዙ ጊዜ ይሄ ፖለቲካ ሲሰራበት የነበረ ነው። በ48 ዓመተ ምህረት ኃይለ ሥላሴ ስልጣን በነበረበት ሰዓት ወደ አማራ ክልል ወይም ደግሞ አሁን አማራ የሚባል አልነበረም፣ ወደ ጎንደር ተካለዋል መሬቱ። ምክንያቱ ቀዳማዊ ወያነ የሚባል እንትን ስላደርጎ ነበሩ፣ አልገዛም ስላሉ ማለት ነው የትግራይ ኤሊቶች። ከዛ አንጻር ትግራይ ያለ ኢኮኖሚና ያለ ምናምን ለማስቀረት ተብሎ በራያም በወልቃይትም ከ48 ወደፊት የነበረውና ከዛ በኋላ ደግሞ ደርግ ይዞ ወደ አማራ ጎንደር ክልል ነበር የሚተዳደረው። አሁን እኮ ይሄ ነገር 27 ዓመቱ አልካር 27 ዓመቱ እኮ ገድን ዳርጋቸው በነበረበት ሰዓትና የትግራይ ፕሬዝዳንት በነበረው ተስማምቶ ጨርሰዋል። የሆነ መሬት ግዛት የትግራይ ክልል እንዲያው ለነሱ ተሰጣቸዋል። ህዝቡ ደግሞ አናቅም። እስኪ ጎንደሬው የሚለውን ልስማና ወደ አንተ መልሳለሁ። ጎንደሬው ሰምተሃል የሚናገረውን? ተነስል ያው ሰምቼዋለሁ፣ እየሰማውን። እንዴት ናችሁ? ሰላም ናችሁ አለን። እሺ ያንተስ ምላሽ ምንድን ነው? አሁን ወንድማችን የሚለው ቲፒኤልኤፍ ትግራይ አካሎ ለአስተዳደር እንዲመች ሳይሆን ሆን ብሎ ከህገ መንግስት ከመርቀቁ በፊት ከ3 ዓመት በፊት ነው በኃይል ወደ ክልሉ ያካለለው ሁመራን። እኛ ልጅ ሆነን እናስታውሳለን። በደንብ አንድ ታሪክ ልንገርህ ቴዲ። ይርሳው የሚባል ባለሀብት ነበርና አንድ የነሱ አባዲ የሚባል ባለሀብት አመጡና በዛ ተኩትና ሁመራ ማይካድራ የሚባል አካባቢ። አሁን ማይካድራ ያኔ እነሱ ከመጡ በኋላ የተቆረቆረ ከተማ ነው። ከዛ በፊት እርሻ ነው የነበረው እና ያንን ያደረጉት አባዲ የሚባለው ባለሀብት አባይ እርሳው የሚባለውን አዳከሙና፣ አባይ እርሳው ማለት ጎንደሬ ነው፣ አባዲ ማለት ደግሞ ትግራዋይ ነው። አባዲ የትግራይን ልጆች አመጣና እዛ አካባቢ አሰፈረ። ከዛ በኋላ ነው ህገ መንግስቱ ጸድቆ ወደ ትግራይ እንዲካለል ያደረገው። ስለዚህ ፈጽሞ ድምፁ እንዲመች ብለው እነሱ እንዲመች ሳይሆን ግዛታ ለማስፋፋት ያደረጉት ተጽዕኖ እንጂ አንተም እንዳልከው ለአስተዳደር እንዲመች ተብሎ አይደለም። ተንኮል ነው። የእነሱን ግዛት ለማስፋፋት የአማራን ግዛት ወደ እነሱ ለማካለል የተደረገ ነው። ስለዚህ አሁን በኃይል የወሰዱት በኃይል መጥቷል። አሁንም የሚሉት በኃይል እንመጣለን ነው። ይምጡ፣ ተዘጋጅቶ ይጠብቀዋል። ከነሱ የባሰ ኃይል አለ እና የአማራ ግዛት ነው። ቅድም እንዳልኩ የኤርሳው የሚባል አባይ ኤርሳው የሚባል ያ ጎንደር ተወላጅ ወይም ደግሞ የዛ አካባቢ ተወላጅ የሆነውን እሱን አዳክመው አወጡ። አባዲ የሚባለውን አመጡና እንዲያሰፍሩ አደረገው። በዛ መሰረት ነው ትግራይ የኛ ነው እያሉት ያለና ሊሆንም አይችልም። ይሄ እኛ ልጁነን ያደግንበት ስለምናውቀው ማለት ነው። ኦኬ ሞጊልዳ ምን ትላለህ አንተ? ቴዲ እኔ ቅድም እንትን ባትሪ ጨርሶ ሰክቼ ነው የማወራ። ይኸውልህ ምን አለ መሰለው፣ ሁሌም የቲፒኤልኤፍ ልጆች ሌላው ሁሉ ህዝብ ሞኝ ነው ለነሱ። አሁን ወልቃይትን ስታስበው ከኔ ከአሰብ ጋር አመሳስለዋለሁ። አሰብን እንዴት አሲስት እንዳደረጉ ለሻቢያ ያኔ አባይ ትግራይ ተብሎ ከኢትዮጵያን ከተቦጠቦጦች በኋላ ምናምን በደንብ ከተደራጁ በኋላ ከሻቢያም ነጥቀው የራሳቸው ወደብ ሊያደርጉት ነው። ይሄ ደግሞ ወልቃይት የኢኮኖሚም ሌላኛው በር ከሱዳን ጋር ድንበርተኛ የሚሆኑበት ሁለት ስነ ልቦናቸው ከኛ ጋር ከኢትዮጵያኖች ማይመሳሰል ሀገር ጋር ድንበር ለመፍጠርም ያደረጉት አስቀድሞ በነ ተንኮለኛው መለስ ሙቶ ቃሻ ያድገኝ ያው እኛ
ስነ ልቦናችን እንደዛ አይደለም፣ ባለጌ አይደለም እኛ። እሱ ስድብ አትጠቀም፣ ሙትም ቢሆን ስድብ አትጠቀም። ስድብ አልጠቀምኩም። ለራሴ ክብር አለኝ። እኔ ራሴን ስለማከብር ሰው አልሰርብም። እና የተደረገ ነው እንትን ወልቃይት በጌ ምድር ተብሎ ቴዲ አሁን የትላንትና እኛ ታሪክ ወደ ኋላ 500 600 ዓመት ሄደን ታሪክ የምናጠና ሰዎች ወልቃይት ጠፍቶብን ነው። የጎንደር ምድር አልነበረም? በጌ ምድር አልነበረም? አናውቀውም። ለዚህ ነው እኛ ሁል ጊዜ ምለት ቴዲ እንትን እኛ ኢትዮጵያውያኖች በእነሱ አይን ሞኝ ነን። እናንተ ኢትዮጵያውያኖች ሞኞች እየሰማችሁ ነው። ሞኝ ነን። በቃ አይታል ማነቃ ይመስላችኋል? ወንድሜ ብርሌ ከነቃ አይሆንም ዕቃ ነው። ብርሌ ከነቃ አይሆንም ዕቃ። ወልቃይት በህልምም እንዳታስበው። ወልቃይት ላይ እመጣለሁ ብለህ እንደው መስማት የምችሉ ሰዎች ካላችሁ ስሙ። በህልም እንዳታስበው። ለምንድን ነው ማስቡት? ወልቃይት ላይ የተፈጸመው ጂኖሳይድ ከዚህ ከጎንደር ጀምሮ ስለ ወልቃይት የሚያነሱ ሰዎች የት እንደገቡ ማናቃቸው ሰዎች እኮ አሉ። እኔም በአካል ማቃቸው ሰዎች አሉ። መከላከያ ውስጥ አብረውን የነበሩ ሰዎች እኔ በነበርኩበት ክፍለ ጦር ውስጥ ስለ ወልቃይት ያነሱ ስለ ትግል ያነሱ ሰዎች የት እንደገቡ ማይታወቁ ሰዎች አሉ። ስለዚህ ጂኖሳይድ የተፈጸመበት ህዝብ ነው የወልቃይት ህዝብ። እንደ ህዝብ ይሄ ህዝብ እጁ ፍም ሆኗል። አሁን ይሄ የጋመ እሳት ውስጥ የገባ ብረት ታውቃለህ? እንደዛ ፍም የሆነ ህዝብ ነው ያለው። ሌላውን አይገባኝም። ቆይ አንድ ጥያቄ። አሁን ገብረ ጻዲቅ የቲፒኤልኤፍ ስፖክስ ፐርሰን ነው፣ ቃል አቀባይ ነው። ከጥፋታችን ተምረናል። መብረቅ 2 ጊዜ አይመታም። ላስገባው እንዴት አድርጌ ላስገባው? አንድ ሰው ብቻ ነው መጨመር የምፈልገው። ይሄ መጨረሻ እድል ነው። መብረቅ 2 ጊዜ አይመታም። ከጥፋታችን ተምረን ዝግጅታችንን ጨርሰናል። የፌዴራል መንግስቱ የሸገሩ ፋኖ እንዴት ላስገባ በግራፍ ላሳይ በምናምን ትለኛለህ። ሪኩዌስት አላክም። እንደገና እንትለለ ሞከርኩኝ። ሪኩዌስት መላክ አትችልም። አሁን ከፈለገ የፌዴራል መንግስቱ ቃል በቃል ያለው ነው የምነግራችሁ። ከፈለገ የፌዴራል መንግስቱ በውዴታ ግዛታችንን ይመልስልናል፣ ካልሆነ በጉልበት እንወስዳለን፣ ምንም የሚያጨቃጭቅ ነገር የለውም የሚል ነገር ተናግሯል። አንዳንዶች ደግሞ አመጣጣቸው ለ4 ኪሎም የሚመለስ አመጣጥ አይደለም እንመጣለን እያሉ ያሉት እና አሁን አንተ የምትደግፈው መንግስት የቲፒኤልኤፍ ኃይሎች ድጋሚ በኃይል ቢመጡ ሊቋቋም የሚችልበት ደረጃ ነው ብለህ ታስባለህ? ደረጃ ላይ ነው ብለህ ታስባለህ? ቴዲ በቃ በግልጽ አማርኛ ልንገርህ። አሁን መንግስት ባለበት ሁኔታ ነው የምነግርህ። አሁን መንግስት ባለበት ሁኔታ እንደ መንግስት ደጋፊነት የምነግርህ ለሀገር ውስጥ ኃይል ያዘቃየም ለሀገር ውስጥ ኃይል የሚጠቀመው ኃይል የለውም። አሁን መንግስት የተዘጋጀ ስትራቴጂካሊ ነው። ታክቲካሊ እሱን ጨርሶታል። እሱን በድርድርም በንግግርም አይታል። ሰሞኑን ያለውን ነገር አይታል። እንደዛ ነው። አሁን መንግስት ስትራቴጂካሊ ምስራቅ አፍሪካ ላይ ኢትዮጵያ ተጽዕኖ ፈጣሪ የምትሆን ሀገር መሆን አለበት ብሎ ይሰራ። የምታያቸው ሰሞኑን የምታያቸው የጦር መሳሪያ ለምሳሌ ጠቅላይ ሚኒስትራችን በአየር ኃይሉ ምረቃት ያልተናገራቸው አለ። አይዶ ለምን ጠቅላይ ሚኒስትሩ እንዳልተናገረ አላውቅም። ለምሳሌ አረብ ሚሊተሪ ሰሞኑን የዘገበው ዘገባ ሰምታል። ሚራጅ ሆኗል። የአማት ቢሊዮን ዶላር ነው። በነገራችን አንዱ እስከ 130 ሚሊዮን ዶላር ነው። ይህ ማለት ወደ 1.5 ወደ 1.2 3 4 ቢሊዮን ዶላር የሚያወጣ ወደ 20 ጄቶች ሚራጅ አረብ ሚሊተሪ የዘገበው ኦልሬዲ እጅ ላይ ባልገባ ሁኔታ አይነገርም ተብሎ ሊሆን ይችላል ጠቅላይ ሚኒስትሩ። ስለዚህ በአጭሩ እነሱ አያሳስቡ ነው የምትሉት? እነሱ አያሳስቡ። በዚህ ደረጃ ጠቅላይ ሚኒስትር ያገሩ ነገር ኢትዮጵያውያኖች ውድ ነን ብለዋል። የኢትዮጵያውያኖች ነፍስ ውድ ነው፣ ርካሽ ስላልሆነ ውጊያን በአጭር የሚያስቀር ዘመናዊ የጦር መሳሪያ ታጥቀናል። እቺ ልንገር ቴዲ፣ ባለፈው ጦርነት ላይ 1 ሚሊዮን በላይ ሰው ሞተ ብሎ ያወሩት እነሱ ናቸው። ይሄ ከሁለተኛ ዓለም ጦርነት በፊት ደብረጽዮን ደግሞ 1 ሚሊዮን ሰው ስለሞቱ ምንም ማስረጃ የለም። እነሱ ትላንት የተናገሩትን ምሳሌ ቁርስ ላይ የተናገሩትን ምሳሌ የሚክዱ ሰዎች ናቸው። እንደዚህ አይነት ባህሪ ስላላቸው የለመድነው ነው። ኢትዮጵያ ባህሪ 1 ሚሊዮን ሰው ሞተብን ይላሉ።
ከሁለተኛ ዓለም ጦርነት በፊት የነበረ ውጊያ እስራኤልን አይታታል አይደለ? በጣም ትንሽ ሀገር ጥርት ያለ ሰራዊት ያላት ትንሽ ሰው ሞቶን በትንሽ ሰው መስዋዕት የምትጨርሰው ምክንያቱም ውጊያው ዘመናዊ ነው። እነኝስ የባህላዊ ጀነራሎች ሂውማን ዊር የሚባለው በብዛት ሰራዊት አስገብቶ ያስጨፈጨው ጥይት አስጨርሰው ቦታ መቆጣጠር ነው። አሁን እኮ ጸረ ድሮን አለን እያሉ ነው። ከዚህ ቀደም ተሸውደን ነበረ። አሁን ጸረ ድሮን አለን፣ ሁሉን ነገር ታጥቀናል፣ አስፈላጊ ከሆነም ኮኔክሽናችን ሰፍተዋል ይላሉ። ስለዚህ በድሮን ብቻ አትመኩ የሚል ንግግር ይናገራል። ስለ ጃመሪንግ ጃም ድሮን ደግሞ ስለማያውቁ እኔ እዚህ ላይ ብዙ አልነግርም። ጭራሽ ምንም አያውቁ። ጃመሪንግ ጃም የሚባል ድሮን ደግሞ አለኛ ጋር ብዙ ዲቴል ታስወራ ራሱ ጃም የሚያደርገውን ድሮንን ጃም የሚያደርገውን ጃም የሚያደርጋለን እኛ። ኦኬ ለጃሙ ጃም አለን። ኦኬ አሜን። ምን ትላለህ? አሜን ምን ትላለህ? ምን መሰለህ አንድ ሁለት ደቂቃ ጉራ መቸርቸር ካለፈው ውጊያዎች እኮ አይተነዋል እኛ። ያልተባለ ነገር ይሄ ስልጠና ደብረ ታቦር ነው የት አካባቢ ላይ ሰራዊት ሲመረቃ ታስታውስ ከሆንክ አብይ አህመድ እና ጀነራሎቹን ይሄ የጁንታ ውጊያ መለማመጃ ነው ምናምን ሲል ታስታውሳላችሁ አይደል? ከዛ ቂጥ ጋልቦ የአማራ ህዝብ ሁሉ ክተት በቃ ከአቅማችን በላይ ነው ዝት ሲል ለመናቃቸዋለን። አሁን እንዴት መሰለ ወሬና ተግባር ለየብቻው ነው። አንተ በሰሜኑ ጦርነት አብይ አህመድ በዚህ ደረጃ ይቀጣናል ብለን አላሰብንም። አይሆኑ ቅጣት ነው ይቀጣን ብለዋል እኮ ጀነራሎቹ አምነዋል። ኖ እሱ እኮ እንዴት መሰለ እሱ እንደዛ የሚለው እኮ አንድ ጊዜ ማን ወንድማችን ሚታርገው በለው ምን አለ መሰለ ኢትዮጵያ ህዝብም ሆነም የኢትዮጵያ መንግስት ያን ያክል አንድ ሀገር ለአንድ ባንዲራ የኖርን እያለን ከባዕድ ሰራዊትና ከአረቦችን ከቱርክ ከእስራኤል ስለላ የኤርትራ ሰራዊት የሶማል ሰራዊት አምጥቶ እንደዛ አድርጎ እኛን ይጨፈጭፈናል ብለን አላሰብንም። እውነት ነው። ይሄ በዓለም ላይ ታይቶ ተሰምቶ አይታወቅም። አሁን ኢትዮጵያ እንደተዋጋ አስመስላችሁ እኛ ትልቁ ምት የመታን ሻዕቢያ ነው። ልንገርህ ከ80 በላይ % የመታን ምት ውጊያው ሻዕቢያ ነው እንጂ ኢትዮጵያ መከላከያ ሰራዊት እግዚአብሔርን አልኩ ከሚገርምህ እኔ ማለት ነው እኔ ራሴ የኢትዮጵያ መከላከያ አባል ነበርኩ። የ32ኛ ክፍለ ጦር ወይም ደግሞ የወልወል ክፍለ ጦር አባል ነኝ። ገባ ሻለቃ መሪም ነኝ። ስለዚህ እኖይ ባጭር ልንገርህ ኢትዮጵያ መከላከያ ሰራዊት ለትግራይ ለቲዲኤፍ ምንም አይነት ብቃት የለው። ቴክኖሎጂ በቴክኖሎጂ ደግሞ አያልቅማ። ኦኬ በቴክኖሎጂ መሳሪያዎችን ታጣቃት ትችላለህ፣ ከባድ አደጋ ልታደርስ ትችላለህ። ውጊያው ግን እግረኛ ከሌለበት ግን ደግሞ አያልቅም። ወይስ እዚህ ጋር አንተ ወታደር ከሆንክ አሁን ለህሊና ብለህ መልስልኝ። ኢትዮጵያ ውስጥ 9 ክልሎች 2 ከተማ መስተዳድሮች ነበሩ አይደል? አዎ ኦኬ ትግራይ እነዚህ ክልሎች የራሳቸው ባንዲራ ነበራቸው፣ የራሳቸው ልዩ ኃይል ነበራቸው። ገንዘብ ብቻ ነው እንጂ የሌላቸው ኦልሞስት ሀገር ናቸው ማለት ይቻላል። ኢህአዴግ የፈጠረው መዋቅር ማለት ነው። አሁን ባለፉት 27 ዓመታት እኔ የደቡብን ልዩ ኃይል አውቃለሁ፣ የአማራውን አውቃለሁ፣ ኦሮሚያ ይታወቃል፣ ጋምቤላው ሶማሌው ይታወቃል። ልዩ ኃይሎቻቸው በዛ ቢባል ክላሽንኮቭ ምናምን ቢይዙ ነው። ታንክ ምናምን የላቸውም። ረጅም ርቀት ተወንጫፊ ሚሳይል የላቸውም። ከ9ኙ ክልሎች በተለይ ከ8ቱ ክልሎች በተለየ ሁኔታ የፌዴራል መንግስትን ሊገዳደር በሚችል ደረጃ ቲፒኤልኤፎች እንዴት ታንክ የታጠቀ እንግዲህ ልዩ ኃይል እንዴት በልዩ ኃይል መዋቅር የተዋቀረ ሰራዊት እንዴት ታንክ እንዴት ሚሳይል ሊታጠቅ ቻለ? ይሄ ኖርማል ነው ታስባለህ? እንዴት ኢምባላንስ የፓወር ኢምባላንስ ሊፈጠር ቻለ? እንደዛ ከሆነ አማራው ለምን አልታጠቀም? ደቡቡ ለምን አልታጠቀም? ኦሮሚያው ለምን አልታጠቀም? በእናንተ ደረጃ እንዴት መሰለህ ልዩ ኃይል መጀመሪያ የተቋቋመው ልንገር አይደል? ሶማል ክልል ውስጥ እኔ ነበርኩ። ሶማል አልሸባብና አልታሐት የሚባል አሸባሪ ቡድን ስለነበሩ ለነሱ እንዲያግዙ ሶማሊኛ ቋንቋ ደግሞ መከላከያ ሲሄድ እኛ ቋንቋ ሶማሊኛ ብዙ ስለማንችል እና ኮታን ተከታትሎ የሚያጠቃ ልዩ ኃይል መመስረት አለበት ተብሎ የተቋቋመ መጀመሪያ ክልል ሶማል ልንገር እንጂ ኢትዮጵያ መከላከያ ልዩ ኃይል የሚባል ጠቅላላ አልነበረም። ሁለተኛ ደግሞ የተቋቋመው የት ነው? ወልቃይ ትግራይ ውስጥ ሆኖ ወልቃይ ደግሞ የተወሰነ አንዱ ሻምበል 2 ሻምበል ምትሆን ደግሞ ተወርዋሪ የሚባሉት እንደ ኮማንዶም ትንሽ ስልጠና የነበራቸው ምክንያቱ እዛ አካባቢ ከኤርትራ ሻዕቢያ ሰልጥኖ የሚልካቸው ጉንበት ሰባት ነው
የምን ሀርበኛ ነው ምናምን የሚባሉ ተሳውስ ነበሩ። ለነዛ ተብሎ መከላከያ ደግሞ ምሽግ ላይ ስለነበረ ለነዛ ውስጥ መሀል ላይ ግን መቋጠር የሚችል ተብሎ ነው። ከዛ በኋላ ቀስ በቀስ ሌሎችንም ኦነግም የዞረ ምናምን ስለመጣ ሌሎችንም እንዳልከው አደረጉ። በኋላ ነው ልዩ ኃይል የሚባለው ስም ያወጣ እና ልንገር ግን ኢትዮጵያ እንደ ኢትዮጵያ ይሄ ቲዲኤፍ በምን ታጠቀ የምትለው ቲዲኤፍ በፊት የታጠቀው ምንም ከክላሽና ከስናይፐርና ከመትረየስ በላይ ምንም ከባድ መሳሪያ አልነበረው። እዛ ጋር የነበረው የሰሜን እዝ የነበረው ትጥቅ ነው ቀሙቶ ነው የታጠቀው። ምክንያቱም በዚህና በዚህ ሲከበብ ሻዕቢያም ጎም ሰሜን እዝ ከሰሜን እዝ ቀምቶ ነው ከሰሜን እዝ ነው። አዎ ለምን የኢትዮጵያ መከላከያ ስለዚህ ሰሜን እዝ ላይ ድንገተኛ መብረቃዊ ጥቃት ፈጽማችሁ ነበር ማለት ነው። ቆይ ልነግርህ እንዳለ መከላከያው ከደቡቡም ከምስራቁም አምጥቶ የት ነው ዙሪያ ትግራይ አመጣው ገባ። እንዲያም ሰራዊቱ ወለጋ ላይ ታስታውስ ከሆንክ ሰራዊት መከላከያ ካወጣ በኋላ ናር እንደ ሴቶች ታርዶ ምናምን ፓርላማ ላይ ስታለቅስ የነበረችው ነፍጠኛዋ። ስለዚህ ምንድነው ሻዕቢያም በዚህ ተዘጋጀ፣ ኢትዮጵያ መከላከያም በዚህ ተዘጋጀ። ውጊያው ማይቀር ሆነ። እኛ ከውስጥ እንበላ ከውጭ እንበላ እንዴት አለ አንተ ስታስበው ራስ መከላከል እኮ ነው ያለ። እንዳሉት ሳይቀድሙን ቀደም ነው። ምክንያቱም አፋችን ላይ ደርሰዋል። ገብተዋል። ይሄ ደግሞ ግዴታ ነው ራስ መከላከል። አንተ አሁን ቤተ ላይ ብትመጣ ውሃ አይደለም ይዤ የምጠብቅህ መሳሪያ ነው፣ ድንጋይ ነው፣ ቢላ ነው ይዤ ነው የምጠብቅህ ታውቃለህ። ምክንያቱም መታል ቤተ ላይ እና ስለዚህ ምን ልል ፈልጌ ነው። አዎ ከዛ በኋላ ሚሳይልም ታጠቅን ሌላም ነበር። እንዲያም የአረቦችና የዱባይ ድሮኖች አሰብ ላይ የነበሩ ናቸው እኮ እኛ ትጥቃችን ያስቀሙን እንጂ ሻዕቢያም አይገባም ነበር ገባ። ግን ችግር የለውም። ኢትዮጵያ ደግሞ እንደዚህ የሆነው እኛ ኢትዮጵያዎች ነን። ቢኖር እንደ መከላከያ እኮ ገባ እኮ ዛን ጊዜ እኮ መከላከያ ገባ እኮ በ20 ምናምን ቀን እኮ ገብቶ ትግራይ ሙሉ ተቋጠረ። ከዛ በኋላ እኮ ነው ህዝቦትን የተጨፈጨፈ እንጂ እኮ ለነዛ ሰዎች እኮ እኛ አይዶንት ከር ወያነ እኮ እኛ ቲፒኤልኤፍ እኮ ጠልተነው እኮ ትግራይ ህዝብ እኮ ምንም እኮ ወፍ አልነበረም እኮ ገባ። አንዳንድ ካድሬዎች ተዋጉ፣ ከዛ ተሸነፈ፣ ተንቤን ገባ። ከዛ ያለ ግፍ በግፍ ሲጨፈጨፍ ሲገደል አሁን ወልቃይት ምናምን አለ የሰውዬ ልንገር። ወልቃይት አብይ አህመድ የፈራው ወልቃይት ውስጥ የተደረገው ጄኖሳይድ በትግራይ ህዝብ ላይ ቢገባ የትግራይ ሰራዊት ቢገባ የትግራይ አስተዳደር ቢገባ የዓለም መንግስታት ይገባሉ ጉዴ ይወጣል ብሎ ነው እንጂ ወልቃይት ለአማራ አስቦ አይደለም። ይሄ ጅግናነን ይሄ ተው። ይሄ እናንተ ጅግነት ናቋለን። እኔ እዚህ ጋር ወሬ አያስፈልግም እንደናንተ። እሺ የመጨረሻ ጥያቄ አንድ ልጠይቅህ። ቅድም ስትናገር የሻዕቢያ ሰራዊት በደንብ መቶናል ብላል። ኦኬ። እንዲሁም ደግሞ እኔ እንኳን በተደጋጋሚ ብዙ ጊዜ ስናገር ነበር። በተለይ የኢሮብ ማህበረሰብን ካሪኩለም ቀርጸው ሁሉ እስከ ማስተማር ደርሰዋል። ግዛቱን ወስደዋል። በናቅፋ ነው መገበያየት ሁሉ ጀምረዋል። ዘረፋዎች እንዳሉ ባልዲ፣ ጭልፋ፣ ማንኪያ ሁሉ እንደሚሰረቅ ምናምን ሰምቻለሁ። ከብቶች እንደሚዘረፉ ሰምቻለሁ። ሴቶች ተደፍረውብናል። ደፍረውባቸዋል ሳይሆን ሴቶቻችንን ደፍረዋል። አይሆኑ ነገሮች አድርገዋል። ይሄን ሁሉ እንዳደረገ የሻዕቢያ ሰራዊት እያወቃቸው እንዴት ቲፒኤልኤፍ ከሻዕቢያ ጋር ድጋሚ ፍቅር በፍቅር ሊሆን ይቻላል? ይቅርታ አድርጋችሁላቸው? አይደለም እዛም ዓለምም አይደረግም። ልንገርህ የትግራይ እናት ተደፍራ የትግራይ ማህፀን ተነክቶ ዝምል ለሁሉ ጊዜ አለው። ግን እኛ በጀርባችን ተመታን። ሻዕቢያ እኮ እኛ እኮ ኢትዮጵያውያኖች ሆነን እኮ ሻዕቢያ እኮ መተነዋል እኮ ባራንቷ ይቀር አይጋ አልተና ያለ በሙሉ እኮ መሳራው ያለ ምኑ የለ እኮ ተቋጥረን ጠላት እንደ ጠላት እኮ ነው የምንታየው ነበር ነው። ወንድሞቻችን ናቸው አንድ ሀገርን ብለን እኮ ለነሱ ጦር ታስሞትን እኮ። ስለዚህ አንተ እዚህ ጋር አሁን ማድረግ የምትችለውን ነገር ነው ማድረግ የምትችል እንጂ ያ በህግ የተያዘ በህግ ነው እኮ በዓለም ላይ ተመዝግቧል እኮ ገብቷል። ሻዕቢያም ሆነም ሌላም ሆነ እዚህ ጋር ማውራት አያስፈልግም። የትግራይ እናት ማህፀን ነክተህ ግን ትግራዋይን ገለህ ሰላም አገኛለሁ ብለህ ማሰብ ለጊዜው ይመስላል። ገብቷል። ምክንያቱ አንድ ነገር ልንገርህ ቴዲ፣ ይቅርታ እንጂ ትግራይ ማለት የፊደሉ መሰረት፣ የስልስፍናው መሰረት፣ የቅኔው መሰረት፣ የጀግንነቱ መሰረት። አሁን ይሄ ግብፅ የሸነፍናት ምናምን ውሸት። አንድ አማራ አንድ ኦሮሞ ከግብፅ ጋር ተወቅቶ አያውቅም። አንድ አማራ አንድ ምናምን ከጠላን ጋር ተወቅቶ አያውቅም። ደጓዓለ ላይ የተደረገው አድዋ ላይ የተደረገው ሞቶ በሞቶ የትግራዋይና ጭንቅላትና
ጥበብ የተዋጋው ይህን ነገር ታስኬዳለህ? አማራ ሞተ ኦሮሞ አልሞተም የሚለው ስማ፣ አዳምጥ። የትግራይ ህዝብ ስማ ልንገር፣ የትግራይ ህዝብ ለኢትዮጵያ በሁሉ ስልጣኔው፣ በሁሉ አቅሙ፣ በሁሉ እውቀቱ ደም ከፍለዋል ለዚች ሀገር ከነም ጭምር ማለት ነው። እኔ ጎዲያ የለ ሽላቦ የለ በሙሉ ደመን ቂጤስ የትግራይ ህዝብ ለምሳሌ የትግራይ ህዝብ ደም ከፍሏል ለዚች ሀገር ስትል ሁሉም ጦርነቶች በሰሜን በኩል ነው አይደል? አዎ። አሁን አንተ በዛ በኩል ስላለ በዛ በኩል የሚመጣውን መከላከል ግዴታም ስለነበር ተዋጋ፣ ደምን አፈሰስክ። ከደቡብ ከምስራቅ ከኦሮሚያ ከአማራ ምናምን የሚሄደው እኮ መሬቴ ተነጠቀ ብሎ ነው። ከዚህ ተጉዞ ስንት 3 ቀን 4 ቀን ሳምንት ተጉዞ ሲሞት ደሙ ሲሰዋ የነበረው ሰው መወደስ ካለበት እንደው ይበልጥ ይሄ የደቡብ የኦሮሚያው የአማራው ነው ወይስ ኃይል ፈልጋለሁ ብሎ ኃይል መጥቶለት እዛ አካባቢ ያለው ሰው ነው በተለየ ክሬዲቱን መውሰድ ያለበት? ስለዚህ እንዴት መሰለህ እኛ እኮ አንድ የማያደርገን ነገር ብዙ እኮ ተሰርተዋል። አንድ የማያደርገን እንደ ኢትዮጵያዊነት እኮ ብዙ ተሰርተዋል። ለምሳሌ ባድመ ሲባል እኛን ሌላው አልሞተም እያልክ ነው። አንተማ ከሞትክ እኮ አልሞተም እኮ አይደለም ወንድሜ፣ አላፍ ሙተዋል። ኢትዮጵያውያንማ አላፍ ሙተዋል። ግን የትግራይ ህዝብን እንደ ትግራዋይ ቁጥሩን እንደ ትግራዋይ አቀማመጡ የትግራዋይን የከፈለው መስዋዕት ለኢትዮጵያ ያደረገው ሌላ ብሔር አላደረገው። ምክንያቱም ምንድነው እንዳልከው ጂኦግራፊ ይሆናል ተፈጥሯውም ይሆን ይችላል። አይ ዶንት ኖ ኤኒዌይ ግን ትግራይ ህዝብ ግን ይሄን አይገባም። ገብተዋል? አይገባም። የኢትዮጵያ ህዝብን የፈረደው ፍርድ አይገባም። እውነትን ሐራ ያወጣል ይላል መጽሐፍ ቅዱስ። እውነት ልናገር ካል ፊደል ቀርጦ አሁን እኛ ጌዝ አማራ ነን ይላሉ። ይሄ አማርኛ ፊደል ሙሉት እኮ አማርኛ ጻፈ ብሎ እኮ ጸኳ አይጽፍም እኮ ብዙ ፊደል። አንተ ለምሳሌ ደቡብ ላይ አሁን አንተ ይህን ጥያቄ ልጠይቅና ወደ ጎንደር ይሄዳለሁ። ደቡብ ላይ በተለያየ አጋጣሚዎች አርሶ አደሮች ዳሰነችና አንጋቶም አካባቢ ከሱዳን አካባቢ እየመጡ ሲመቷቸው ከትግራይ መጥተህ ደቡብ አካባቢ ሰርጎ እየገቡ ገበሬዎችን ለሚገሉ ወይም ደግሞ መሬታቸውን ለሚነጥቁ ተዋግተህ ታውቃለህ? በደንብ አድርጌ ለምሳሌ ንገርህ። በደንብ እንዳለ ደቡብ ኢትዮጵያ በሙሉ ትላለህ። ይሄ ጋምቤላ በሙሉ ይሄ ማነው የሚሉት የአኝዋክና የሽሉኮች ተጣልቶ ህፃን ልጆች ማርኮ ወስዶ ታስታውስ ከሆንክ ኮማንዶ የኛ ኮማንዶ አይደል ገብቶ ከዛ ከጁባ ከምናምን አይቀር አንቀን ያስመጣ ነው። አሁን አብይ አህመድ እንደዚህ ያደርጋል። የሀገር መከላከያ ሰራዊት አዎ፣ ሀገር መከላከያ እኮ ነው የሚልህ። አሁን የሀገር መከላከያ ሰራዊት ነው። የሀገር መከላከያ ሰራዊት ያን አድርጓል። እኔ እኮ ነበርኩበት እኮ ነው የሚልህ። የኔ አህዱ እኮ ነው ከኦነግ መከላከያ ሰራዊት ነው። የሀገር መከላከያ አሁን ዳሰነችና አንጋቶም አካባቢ ላይ ለተዋጋው የሀገር መከላከያ ሰራዊት ድርጊቱን ወይ ኦፕሬሽን ሰርቶ ህፃናቶችን ሲያመጣ የሀገር መከላከያ ሰራዊት ነው በተለየ ሁኔታ ክሬዲቱን መውሰድ ያለበት እንጂ አንተ ትግራዋይ አይደለም። አንተ ለሀገር መከላከያ ሰራዊት ያደረገውንም ጀብዶ ክሬዲት ወስደ በሰሜኑም አካባቢ የተከፈተውን ጦርነት መክቻለችን ሀገር ጠብቅ ያለው ብለም ክሬዲቱን ወስደ የሌላውን በዜሮ አባስተ እንዴት ነው የሚሆነው? በዜሮ አይደለም እኮ እኔ እኮ ከወንድሞቼ ኢትዮጵያውነት ጋር ሆኜ ነው እንጂ ብቻ ትግራዋይ አይደለም። ስለዚህ ትግራዋይንም ስትጠብቅ የነበረው ከሌሎች ኢትዮጵያውያን ጋር ሆነ ነው። ኢንፋክት ከአንተ ባልተናነሰ ደሙንና አጥንቱን ከስክሶ ነው አይደለም ያስጠበቀው ሀገር። ይሄማ ትክክል ከሆነ እኔ እኮ የሚልህ እኮ ቅድም ስትናገር እኔ ብቻ ነኝ ተዋግቼ ሀገር ያስጠበቅኩት ኦሮሞ አማራው ቃል በቃል ኦሮሞ አማራው ምንም ያደረገው አስተዋጽኦ የለም አልከኝ። ለምሳሌ ልንገር፣ ግብፅ እጃችን ታውቀዋለች። ግብፅ እኛ ታውቃለች። ግብፅ እኮ 3 ጊዜ ተመታለች። 3 ጊዜ እኮ የአፄ ዮሐንስ ሰራዊት የአሉላ ደጎ አለላይ ጣሊያን የተመታ በእኛ ኢትዮጵያውነት የሚባል አንድ ብሔር አልነበረም። ገባ? ግብፅ የተመታች 3 ጊዜም ዱርቡሽም ሆነም አልማህዲም ሆነም ሌላዎች በሙሉ የተመቱት በትግራይ ሰራዊት ነው። አንድ ላይ ሆነ ተዋግተናት የምንባለው ትንሿ እሱም ከፈረሰ በኋላ ጣሊያን አድዋ ናት። ገባ? ሁለተኛ ደግሞ የት ናት? ባድሜ ናት። ሶስተኛ ሶማል ክልል ናት። ሶማል ደግሞ ሴድ ባረስ ባድመን የተከላከልከው አንተ ነህ። ባድመ አንድ ላይ ተዋጋን እኮ ነው የሚልህ። አንድ ላይ ተዋጋ ነው። ባድመና ሶማሊያ ብቻ ነው። ጉንደትና ጉራ 1875 እና 76 ላይም ግብጾች በመጡበት ሰዓት የተዋጋው የትግራይ ሰራዊት ነው የምትለው።
ብቻ ያዝልኝ ብቻ አድዋ ላይ ብቻ ጠላን ከተመታ ከፈረሰ በኋላ ያዝ ብሎ የኦሮሞ ፈረሰኞች ያዝ ሲባል ለመሳራ ፍለጋም ሌላም ነበረ። አዎ ተደርጓል እንጂ ሌላ በውጊያ በሙሉ የሁሉ ውጊያ ያለፈው 17 ውጊያ ያዙ ሲባል 17 ጊዜ ውጊያ ተደርጓል። ኤርትራ መሬት አሁን ኤርትራ ተብሎ ያለ መሬት 17 ጊዜ ተዋግተዋል የትግራይ ሰራዊት። አንድም የሌላ ብሔር ሰው አለው። ዶጓዓ ላይ ሲደረጉ ውጊያ ገባ። ካኩት ላይ የደረገው ውጊያ በሙሉ ውጊያዎች የተደረጉ የትግራይና ትግርኛ ተናጋሪ ብቻ ነው። ሌላ ብሔር የለም ዘው እሺ ነጋቲ ብላሽ ሌሎች ብሔር ብሔረሰቦች እንግዲህ እያደመጣችሁ ነው። ጎንደሬው አለ ጎንደሬ ቆይ ስልክ ጎንደሬ ከሌለ ኦኬ። ሞጊልዳ ወታደር ነበርክና ምናልባት ስለነበርክ እስኪ የምታውቀውን ተናገር እስኪ። ቴዲ በጣም ይገርማል። አሁን ቅድም በመከላከያ ማዕቀፍ ሲሰሩ ኦፕሬሽኖችን የጋምቤላው የዳሰነችን በውሃ ሙላቱ ሊያነሳ ሞከረ፣ የዚህ ሶማሌው ሊያነሳ ሞከረ። ይሄ በመከላከያ ሰራዊት ማዕቀፍ ውስጥ እንደ ሀገር የተሰራውን ስራ እዛ እኔ አሁን ወደዛ መለጠፍ ባይዞ ነገር ሌላ ነው ውስጥ አንግባ እንጂ ይኸውልህ ለምሳሌ ባድመን ውጊያ እናንሳ። 32ኛ ክፍል ጦር ሆንክ ባድመ ላይ ተዋግተሃል። ገማሎ ከነበርክ ምናልባት እሺ፣ በዚህ ባድመ እነ ቢያራ ላይ ከነበርክ ነበርኩ። እሺ ቆይ ኮሎኔል ቶኒላን ታውቀዋለህ አይደለ? በጀግነት የሞተውን ያንተ ያሁኑ የኢትዮጵያ አዋጊ ድንኩል እየሮጠ ሲያመልጥ ብርጌድ አዛዥ ነበረ ድንኩል። እኔ 22ኛ ነበርኩ። ለዛ ነው የምነግርህ። ድንኩል ፈሱን ፈስቶ ሲሮጥ ደረቱን ሰጥቶ የሞተው የኦሮሞ ልጅ ነው። እዚህ ባድመ ላይ ሐውልት አለው። ባድመ ላይ አሁን ሻቢያ ካላፈረሰው ኮሎኔል ቶኒላ ይባላል። እኔ የምነግር ነገር ቴዲ ቅድም እንዳልኩ ነው። እናንተ ሞኝ ኢትዮጵያውያን ከኔ ጭምር አሁን የነቃን ኢትዮጵያውያን መሰለህ ውሸት ጦር አይደለም። ጀነራል ድንኩል ክፉ ጦር መሪ የሆነው ውይይት ነው ያዝነው ጋይስ። አረቄ ቤት አይደለም ይሄ ውይይት ነው። አንዱ ሲናገር አንዱ ማድመጥ አለበት። እሱ ሲናገር ካልሰደበ በስተቀር ምንም አንሚት አድርጋ አትረብሸው። ቀጠለ ሞጊላ እና ቴዲ አሁን ይሄ ሰው አስጨራሽ ድንኩል እኔ በቅርብ ማውቀው ሰው ነው። ድንኩል በቅርብ ስል በጣም በቅርብ ማውቀው ሰው ትልቁ የሱ ችሎታ ይሄ ሂውማን የሆነ ሰው እንትናለ መረሸን ምናምን ነገር የሱ ችሎታ፣ ሌላ የውጊያ እውቀት የለውም። ዝም ብሎ አይ ዶንት ቲንክ 10ኛ ክፍል 8ኛ ክፍል በርቀት እዛው ተምሮ የቲፒኤልኤፍ ልጅ ስለሆነ ስልጣን የተሰጠው ሰው ነው። ያ ነው። ከዛ ውጪ ስለ አድዋ ጦርነት ከተነሳ እንቁላል ስለሚቀቅሉ አያቶች ለምን አልተናገርክም? ለጣሊያን እንቁላል የቀቅሉ ያቀበሉ ሰዎች እኮ አሉ። የጣሊያን ጆሮ ጠቢ ሆነው የመጡትን አይ ቲንክ አብዛኛው የሻቢያ ሰው የኤርትራ ሰዎች ቢሆኑ እንቁላል ቀቅለው እኮ ሲሸጡላቸው የነበሩ እሱ ስፔሲፊካሊ ትግራዋይ ሊሆን አይችልም። ሁሉም ኢትዮጵያዊ ነው። ባንዳነት ሁሉም ጋር ነበረው። ግን ስለዚህ የባንዳነቱን ስራ ስፔሲፊካሊ በተለየ ሁኔታ ትግራዋይ የሚወስድበት ምንም ምክንያት የለም። የለም ግን ነበረ ባንዳ። እሱን ባንዳማ አለ ሁሉም ጣሊያን እስከ አዲስ አበባ መንገዱን ያውቅ ነበር እንዴ? ማን ይዞ እንደመጣው እኮ እናውቃለን። በዚህ ደግሞ ከሱዳን ጋር ከግብፅ ጋር በነበረ ጉንደት እንደ ዶጋሊ የሚባል አማራው፣ ኦሮሞ፣ ደቡብ አልተዋደቀም። አሁን ትላንትና ታሪክ የትላንትና በነገራችን ላይ ትርክት እንዴት እንደሚፈጥሩ በምን ያህል ደረጃ እንደሚፈጥሩ ልንገር። ለምሳሌ እንደ ሁኔታው ነው። ለምሳሌ ሰሜን ዕዝ አልመታ ነው ማለት ሰራዊቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰራዊቱን ለማውጣት ከትግራይ ሲሞክር አይወጣም። ቴዲ ታስታውሳለህ? መንገድ ላይ ህጻናቶች ተኝተው አይወጣም። ይሄ እቅዳቸው ምንድን ነው? የተለያዩ እዞችን አጥፈው አንድ እዝ ሰሜን ዕዝ ብሎ ሲያዋቅሩ ከሰሜን ዕዙ የኢትዮጵያ ሰራዊት የለም። ሰሜን ዕዝ ነው የኢትዮጵያ መከላከያ ሰራዊት ሰሜን ዕዝ ነው የነበረው። እዚህ 44ኛ ዓመቱ ነው ደቡብ ላይ ያለ እኮ ዝም ብሎ ነው ባዶ የነበረ ነው በዛን ወቅት ገብቷል። ሰሜን ዕዝን የመምታት እቅድ ስላላቸው ሰሜን ዕዝ እንዳይወጣ አሉ። አሁን ልንመታ ስንል ይለኛል ገብቷል። ጠቅላይ ሚኒስትሩ ባለፈው ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ባለፈው እንዳለው እኛ ውጊያ ከእናንተ ጋር አንፈልግም፣ ሻቢያ ይመታችኋል ብሎ ቃል በቃል ለእያንዳንዳችን ነግሯል። ኔት እና ሬት እንደሚያደርጉና እንዴት እንደሚሸውዱ
ወልቃይትን የተሰራው ጄኖሳይድ እኮ ላለፉት 20-30 ዓመታት ምን ተደርጎ ነበረ? ጎንደር ውስጥ የተሰራው ዛሬ አሜሪካ ሀገር ተሰዶ የምታየው ጎንደሬ አገሩን ጠልቶ ይመስላል እንዴ? ከወያኔ ሽሽት ነው ቴዲ። በዚህ ረገድ እኛ የደቡብ አካባቢ ያለን ሰዎች ብዙም እኔ ኢትዮጵያዊ ስለሆንኩ ስለሚቆጨኝ ነው። ጎንደሬም ወንድሜ ነው፣ ትግራይም ወንድሜ ነው። እንደው እናቴ እኮ ከትግራይ የሚመዘዝ ዝርያ አላት የኔ እናት ቴዲ። ግን እኔ በዛ ማዕቀፍ ውስጥ በጣም ስለሚያቅለሸለሸኝ ነው ቴዲ፣ በጣም ስለሚያስጠላኝ በዛ በብሔር ማዕቀፍ ውስጥ መግባት አልፈልግም። ትልቅ ሰው መሆን ፈልገው፣ ትልቅ አገር መሆን ፈልገው፣ ልክ ዶናልድ ትራምፕ እንደሚያስበው ካናዳ የኔናት ግሪንላንድ የኔናት እንደሚለው እነኚህ ሁሌ እንዳነሱ እንደተቆረሱ ጽምዶ ይለኛል። ጽምዶ እዛ ነዳጅ ያቀብል እስኪ እዚህ ጋር 80% ጂኖሳይድ ፈጽሞብኛል ይላል። እሺ እንግዲያውስ 20% ጂኖሳይድ የተፈጸመብህ ኢትዮጵያዊ አይሻልህም? እውነት ከሆነ እንደዛ 20% ጂኖሳይድ የፈጸመብህ ኢትዮጵያዊ አይሻልህም? 80% ከፈጸመብህ ሻዕቢያ በጣም ይጠሉናል ቴዲ። የትግራይ ፖለቲከኛ በጣም ኢትዮጵያ ብቻ ፖለቲከኛ ሳይሆን እንደ ቲፒኤልኤፍ ቲፒኤልኤፍ ኢትዮጵያን ብቻ ሳይ ኢትዮጵያውያንንም ይጠላል። ንቀትም አለባቸው። ባይዘዌ ቲቢትም አለባቸው። መጽሐፍ ቅዱስ ሲናገር ምን አልመሰለ ቴዲ፣ ቲቢት ምንድነው? ውድቀትን ትቀድማለች። ገብቷል። ዛሬ ጭር ሲል አልወድም ነው። ምናልባት አሁንም ይኸውልህ የቀመር ችግር አለባቸው፣ የሂሳብ ችግር አለባቸው። የኢትዮጵያ መንግስት ተዳክሟል ብሎ ባሰቡት ውጊያ ያነሱት። አሁን መንግስት ተዳክሟል ብሎ ያስባሉ። መንግስት በዚህ አጋጣሚ ልንገራቸው፣ መንግስት መስራት ያለበትን የቤት ስራ እየሰራ ነው። ሰርቷልን ብዬ አምናለሁ ቴዲ። በተለይ በሚሊተሪው ረገድ ሰርቷል ብዬ አምናለሁ። ስለዚህ ይሄ በወልቃይት እመጣለሁ ብትል ተው፣ በቃ መከላከያን ተው፣ አውጣው። መከላከያ ለኢንተርናሽናል ኦፕሬሽን ነው የምንጠቀመው። የጎንደር ህዝብ አይተውም። እኔ እተማመናለሁ በጎንደር ህዝብ ቴዲ፣ 100% እተማመናለሁ በጎንደር ህዝብ። ጎንደሬ ምርጥ ኢትዮጵያዊ ነው። ሊከፋው ይችላል፣ ሊቆጨው ይችላል፣ ሊረባው ይችላል። ግን የፈለገ ብትሆን ቴዲ እኔ 100% ከኢትዮጵያዊነቱ አይወርድም። በዚህ አጋጣሚ እየሰማችሁ ከሆነ ከወያኔ ኃይል ጋር የተደራጁ ኃይሎች አሉ። ፕሊስ እስቲ አታሳፍሩን፣ በእናታችሁ አታሳፍሩን። እኔ የወላይታ ብሔር ተወላጅ ነኝ። ጣሊያን ሀገራችንን በወረሳት ሚኒሊክ ጋር ይዋጋ ነበር ጦና። ብዙ የወላይታ ጀግኖች ሊዋጉ ሀገራችሁን ሊያድኑ፣ አሁን እሱ አድዋ ላይ ብቻችን ይላል። ብዙ ወላይቶች እዛ ሊዋጉ ይደዋሉ። አይታል። የሀገር ጉዳይ ሲሆን ተቆሟል። እስቲ ምሬ ወዳጁ ይሄን ለማድረግ ሞክር። አይታል አሉ። ዛሬ ደግሞ በጣም እንደ እብድ ያደረጋቸው የፋኖ ኃይሎችም አሉ። እንዴት ወልቃይት ትነካለች አሉ። አይታል። እንዴት ነው መሆን ያለብን? እሺ ይሰማል ቴዲ? ይሰማል። አለ ጎንደር ኔትወርኩ ያስቸግራል። እሺ ሰዓት ለመቆጠብ ከዚህ በኋላ የመጨረሻ ዙር ስለሆነ መሰጣችሁ፣ እኔም ስለደከመኝ ስተኛለሁ። ይህን ጉዳይ ግን እንቀጥላለን። ዴቨሎፒንግ ስቶሪ ስለሆነ ነገ ከነገ ወዲያ የሚወጡ ዜናዎችን አንድ ላይ አድርጌ እንወያይበታለን። የሸገሩ ጁንታ ይሰማል? አሉ እግዚአብሔር ይመስገን። እሺ ምን ትላለህ አንተስ? ስለሰጠኝ እድል አመሰግናለሁ። እኔ በጣም ያስቀኛል። ያው በፌርነስ የምታስበው ከሆነ አንተ ለአንተ ነው ከአንተ ጋር ለመወያየት ቅርም ቢለኝም ያው ምንም ከሪያሊቱ አትርቅም ብዬ ስለማምን እነ ሙልጊልዳ አይናቸው ጭፍን ያለ ከጥላቻ የሚያወሩት ፖለቲካ ነው እንጂ ይሄ እኮ ሀቅ ላይ ያለ ነገር ነው። ትግራዋይ ትናንትናም ኢትዮጵያዊ ነበር፣ ዛሬም ኢትዮጵያዊ ነው። በማንም ግለሰብ የሚተካ ትግራዋይ የለም። ትግራዋይ የባንዳነት ታሪክ የለው። ዲቤት ማድረግ እንችላለን በየትኛውም በነገስታት። አንድ ሚት አስደረግልኝ ከአንድ ጊዜ አንድ ሚት አካሄድ ምንም ማለት አካሄዱ ምንድን ነው? አካሄዱ ነገር ስለ አካሄድ ካለው አካሄድ ያልኩት ትግራዋይ የሚባል ነገር ካፌ አላወጣውም። በዘሬ ውስጥ ደማዊ ማንነትም አለኝ። አስተካክየዋለሁ። እሱን አስተካክየዋለሁ። ቲፒኤልኤፍ ነው ፕራውድ አድርጌ ኮራ ብዬ የምናገረው ቲፒኤልኤፍ እየጠራለሁ። ቴዲዬ አካሄድ አሁንም አካሄድ ቴዲዬ እኛን እየጎዳን ያለው ለምሳሌ ቴዲ የሚለውን ቃል ብዙ ጊዜ ከአንተ ጋር የተጋጩ ሰዎች ቴዲን ቀጥታ መላተም አይፈልጉም። ቴዲ የሚጠራበትን ወይ ውክልና ስም ወይም ደግሞ
አሽሙር ነክ ነገር የሚመስል ነገር ፊት ለፊት የትግራይን ህዝብ ማንም እጠላለሁ ብሎ አይመጣም። ማንንም ህዝብ ማንን እጠላለሁ ብሎ አይመጣም። አሽሙር ነው። እኔ አሁን ማውራት የምፈልገው ስለ አሁን የምናወራው ወሬ ነው። በየትኛው ሞራል ነው ማለት እውነት ስቴዲ ለህልህና የምትመሰክር ከሆነ የኢህአዴግንና ብልጽግናን ቁጭ አድርገህ እንኳን ሁላ ብታስተያያቸው ከየትኛውም በላይ እኮ ህዝብ የጠፋበትና ህዝብ የተዋረደበት መንግስት እኮ ብልጽግና ነው። ለምን በለኝ። እኔ አሁን የሸገሩ ጁንታ ያልኩበትን ስም አንተ አታውቀውም። ብጠይቀኝ ግን እኔ መልስልሃለሁ። ብዙ ሰዎች ዘረኛ ነህ ለምን ይህን ስም ለጠፍከ ይላሉ። እኔ ምክንያት ስላለኝ ከአሮና ጋር ባለፈው በጣም ተነጋግረን ስላሳመንኩት ስሙን ተቀብሎኛል። ይሄ ስም ዝም ብሎ የመጣ ስም አይደል። አዲስ አበባ ተወልደን ባደግንበት አካባቢ ላይ ትናንትና የኢህአዴግም ይሁን ህወሓትም ይሁን ወያኔም ይሁን የማናውቀውን ድርጅት እየበረደን አብይ አሞቀን ብለን ስቴዲየም ላይ ከጨርቆስ ያለውን መንገድ ገጥመን አብይን ስንደግፉ የነበርን ሰዎች የዘር ሐረጋችን የእናቶቻችን ሹሩፓ ታይቶ በየሰፈሩ ቅያሱ ተንኳኩቶ የጁንታ ልጆች ውጡ ተብሎ ታሰረ። አንተ ነው ቦታ ላይ ሆነ ምን ታስባለህ? ለአንተ ትቼዋለሁ። ስለዚህ እኛ ያ ሁላ በደል ደርሶብን እንኳን ሆዳችን ይሄን ያህል ክፉ አያስብ። የትግራይ ህዝብ የእውነቴን ነው የምነግርህ፣ እንደደረሰበት በደል ምንም ነኝ ቢል መቀበል ነው ያለባችሁ። ግን የትግራይ ህዝብ ኢትዮጵያዊነትን በሞጊልዳ የሚቀበል ወይ በአንዱ የሚቀበል አይደል። የፈጠራትም እሱ ነው፣ መነሻውም እሱ ናት። ስለዚህ የሀሳብ ልዩነት ሲኖር ሲመቻቸው የኢትዮጵያ አካል ነበራችሁ ይሉናል። ሲጨፈጭፉን ደግሞ አይ ምናምን ይለዋል። እኔ ወሬው ላይ ነው የሚጠፋብኝ። እውነት እኛ እንደ ጠቅላይ ሚኒስትር እኮ ነው ቃል በቃል የሻዕቢያ አምላክ ባይኖር ኖሮ ተዋርደን ነበር ያለን እኮ። እንደው ያሳፍራል እኮ የኢትዮጵያ ጠቅላይ ሚኒስትር ሆኖ አባታችን ሆኖ የኔም የቴዲም አባት ሆኖ የፈለገ የወያኔን ጥላቻ ቢኖረው ወያኔን መምታት የሚችለው ራሱ የኢትዮጵያ መንግስት ነበር። ጋብዞ ሻዕቢያን መካናይዝድ የለ ክፍለ ጦሩን አስገብቶ አስጨፍጭፎ የትግራይን ህዝብ አሁን ደግሞ በተቃራኒው ከከሌ ጋር እንዳሰሩ ይላል። እሱ ሲሰራው ኖርማል፣ የትግራይ ህዝብ ሲሰራው ደግሞ የባንዳነት ትርክት። አሁንም ቢሆን የትግራይ ህዝብ ከከሌ ጋር ነው የምሰራው አላለም። እኔ እስከማውቀው የኔም ምርጫ ሻዕቢያ የሚባል ድርጅት ጸረ ትግራዋይ ነው፣ ጸረ ኢትዮጵያዊ ነው። ሁሉ አመሰራረቱ ሁላ የትግራይ ህዝብ ወዳጅ አይደል። እኛ ጋብዘን የኢትዮጵያን ህዝብ እኮ አልካርንም አይደል እንዴ? ታንኩ እያለን ድሮኑ እያለን እኮ የመገልጠን መብት እያለን እኮ ፓወሩን ይዘን እኮ ሻዕቢያን አንከባክበነው እኮ መገንጠል ይቻል ነበር። ኢትዮጵያዊነት ፍቅር ስላለን ግን ሻዕቢያ የሚባለውን ክልል የሚጠላን እኮ ሌላ አይደለም። በደል አርሳችሁብኛል ቂም አለብኝ ነው እኮ። ቂሜን የተወጣሁት ነው የሚለው እኮ። አብይ አህመድ ምን ቂም አለው? ምን ቂም አለው አብይ አህመድ? እልል ካለች ገጠር መጥቶ አይደል እንዴ ተምሮ ሰው የሆነው? ምን ሆነ አብይ አህመድ? በግሉ እንኳን ፐርሰናሊቲ ተበደለ ካልከው ምኑ ነው የተበደለው? ይሄን ያህል የትግራይን ህዝብ እስኪጨፈጭፍ አድዳአሮ ላይ ታንክ እየወረወረ ያን ሁሉ ህዝብ ሲያርሰው ማርያም ዳንግላት ማርያም ሾቢቶ ላይ መከላከያ ቆሞ እያየሽ ሻዕቢያ ሲጨፈጭፍ እያየ ቴዲ ከዚህ በላይ ትግራይ ህዝብ እንዴት ስሜት አይሆን? አንድ ጥያቄ ልጠይቅሽ ፌር ለመሆን ለምሳሌ በሰሜኑ ጦርነት ወንድሜ አማንም እዚህ ጋር እንዳመነው ሌሎችም እነ ገብረ ጻዲቅም ሌሎችም እነ ሴኩቱሬም ሁሉም እንዳመኑት ከዛ ቀደም የነበረው በነገራችን ላይ ፖለቲካን ዛሬ የጀመራችሁ ካልሆናችሁ በስተቀር አብይ አህመድ ወደ ስልጣን ሲመጣና በተለይ አብይ አህመድ ወደ ስልጣን መጥቶ አንዳንድ ለውጦችን ማድረግ የጀመረበት ሰዓት ከህዝባዊ ወያኔ ሓርነት ትግራይ ከቲፒኤልኤፍ ሰዎች ጋር ሊጋጭ እንደሚችል ካልገመታችሁ ፖለቲካ የእናንተ ፊልድ አይደለም፣ አቁሙ። በቃ ግጭት ሊፈጠር እንደሚችል ካልገባችሁና ካልገመታችሁ ፖለቲካ የእናንተ ፊልድ አይደለም። ዝም ብላችሁ ነው ማድመጥ ያለባችሁ። ግልጽ የሆነ ነገር ነው። በቲፒኤልኤፍ መካከልና በፌዴራል መንግስቱ መካከል ድብድብ ሊፈጠር እንደሚችል ቢኮዝ አብይ አህመድ ይዝኖት ኃይለማርያም ደሳለኝ አይደለም። እኔም አንተም የምናምነው ኃይለማርያም ደሳለኝ ፓፔት ነበር። ጀስት ሰምቲንግ ኢዝ ኮንትሮልድ ባይ ሰምዋን አይደል? ይሄ እንደፈለጉ የሚያዙት ነበር። ኃይለማርያም የሚያመነው ነው፣ የቲፒኤልኤፍ ሰዎች የሚያመኑት ነው። አብይ አህመድ ግን እኔ ኃይለማርያም ደሳለኝ አይደለውም ባለማግስት ከቲፒኤልኤፎች ጋር ሊጋጭ እንደሚችል መገመት አለበት። በቃ አደገኛ የሆነ ግጭት። ለመጋጨት ደግሞ ጉልበት ያስፈልጋል። ኦኬ ሐዋሳ ላይ ተሰብስበዋል ችግሮቻቸውን ለመፍታት። ከዛ በኋላ ችግሮቻችንን አንፈታም ብሎ ቲፒኤልኤፎች ወደ መቀሌ ሄደዋል። ኬሪያ ኢብራሂም የፌዴሬሽን ምክር ቤትን ለቃ ሄዳለች። መቀሌና አዲስ አበባና መቀሌ የተባባሉ ሊለዋወጡ የነበሩት እንካ ሰላምታ ወደ የመጀመሪያውን እንኳን ባገምቱ የመቀሌና አዲስ አበባን እንካ ሰላምታ የሰማ ሰው እኚህ ሰዎች ሊታኮሱ እንደሚችሉ መገመት አለባችሁ።
አንድ መጠየቅ ያለብን ነገር እኔም ሁሌ የምማምነው በየ5 ዓመቱ በሚደረገው ምርጫ ቲፒኤልኤፍ ሰዎችን የመረጥከው እንዲያታኩስ አይደለም። ችግር ካለ ችግርን በሰላማዊ መንገድ እንዲፈታ ነው እንጂ የትግራይ እናትና የትግራይ አባት ቲፒኤልኤፎች እኛና እነሱ በሚል ትርክት ሁልጊዜ ኮዝ እየፈጠረ ከፌዴራል መንግስት ጋር ከሻዕቢያ ጋር እንዲያዋጋ አይደለም። የማዋጋት መብት የላቸውም። ፖለቲከኞች በጠረጴዛ ዙሪያ ተነጋግረው 50 ዓመት የሚፍጅ 10 ዓመት የሚፍጅ ሳምንት የሚፍጅ ችግሮቻችሁን ፍቱ፣ እኛ እንዋጋም ነበር መባል የነበረበት። ኦኬ የሆነ ሆነ። ሰሜን ዕዝን መቱ። የፌዴራል መንግስትም እኚህ ሰዎች ሰሜን ዕዝን እንደመቱ አመኑ። ቀጣይ ጉዟቸው ወደ 4 ኪሎ ነው። 4 ኪሎ ያሉ ሰዎች ደግሞ ራሳቸውን መከላከል አለባቸው። ቢኮዝ ስልጣናቸው ማስጠበቅ አለባቸው። እናንተም በእነሱ ቦታ ብትሆኑ የምታደርጉት ይህንን ነው። አሁን የኔ ጥያቄ አሁን ባለው ነባራዊ ሁኔታ በእርግጥ ታግለህ ለማታገል ኮዝ መፍጠር አለብህ። እኛና እነሱ ማለት አለብህ። ቲፒኤልኤፍ በዚህ የተካነ ነው። ሊበላህ መጣ። የሰሜኑ ዕዝ ነፍጠኛው ጠባቡ እንዲህ ኃይል ሊያልቅልህ ነው። በዚህም በኩል ያሉት እንደዛ ይላሉ። ይሄ በፖለቲከኞች ፕሮፓጋንዳ ተደፍቀናል። ሁላችንም ብሬኖች ተደርገናል። ምንም ጥያቄ የለውም። አሁን ባለው ነባራዊ ሁኔታ አሁን ላይ እንምጣና የፕሪቶሪያ ስምምነት ተፈረመ። ለፌዴራል መንግስቱ ተቆጥሮ የተሰጠ ስልጣን አለ። ለጊዜያዊ አስተዳደሩ ተቆጥሮ የተሰጠ ስልጣን አለ። ጌታቸው ረዳን እንዴት አድርገው እንዳወጡት እሳት ፈጥረውበት እንዳባረሩት የምታውቀው ነው። የቲፒኤልኤፍ ሰዎች ኢቨን ተቃዋሚ ፓርቲዎች ክልል ውስጥ የሚንቀሳቀሱትን ብታደምጡ ሁልጊዜ የሚናገሩትን ብትሰሙ ኤርትራን የመሰለች ትግራዋይ መፍጠር ነው የሚፈልጉት። ላስደምጣችሁ እችላለሁ። አሁንማ ትግራዋይ ቀስ በቀስ ኤርትራ እየሆነች ነው። የቲፒኤልኤፍ ሰዎች አላሰራ ብለውናል። ተቃዋሚዎችን ያፍናሉ ብለዋል። ኦኬ አሁን ባለው ነባራዊ ሁኔታ የግዛት ይገባኛል ጥያቄ ነው ወደ ጦርነት ሊከታቸው እንደሚችል የተናገሩ ያሉት። እግዚአብሔር ያሳያችሁ። እነዚህ የተፈናቀሉ ኃይሎች ወደ ቦታቸው መመለስ አለባቸው የሚለው ዋነኛው ኮዝ። እነዚህ ሰዎች ምን አፈናቀላችሁ ካላችሁ ጦርነት ነው ያፈናቀላቸው። ጦርነት ያፈናቀላቸውን በጦርነት እንመልሳለን የሚሉ ዓለም ከተፈጠረ ጀምሮ ታይቶም ተሰምቶም የማይታወቅ ፓርቲ ነው በእኔ እምነት። ቢኮዝ ጦርነት ካደረግ ሌላ አዲስ ተፈናቃይ ነው የምትጨምረው እንጂ የተፈናቀለውን አትመልስም። ሌላ አዲስ ሞት ነው፣ ኢንፍራስትራክቸር ነው የምታወድመው እንጂ አትጠግንም። አሁን የኔ እምነት ይሄ ነገር በሰላማዊ መንገድ ሊፈታ የሚችልበት መንገድ ካለ እናንተ የሚታያችሁ ነገር አለ ወይ? እንግዲህ እኔ እኮ አሁንም ነገሩን ተለጠጠ እንጂ ምን ስትል ነበረ ማለት ብልጽግናን አላወቅኩም ማለት ነው። አላቅም የቲፒኤልኤፍን ብቻ ነው ስታወራ እየሰማሁ ያለሁት እንጂ ብልጽግናን ነገረ ስራውን አላወቅኩም። ምን አልክ መሰለ ሴኩሪቲ ሲያወራ ሰምተናል አልክ። አበረ አዳሙም ሳይቀድሙን ቀደምናቸው ብሏል። የአማራ ክልል ነፍሱን ይማረው የፖሊስ ዋና ኃላፊ የነበረ የባህር ዳር ጸጥታ ኃላፊ አበረ አዳሙ ካወቀው ሳይቀድሙን ቀደምናቸው ብሏል። ኢንተርቪውን ዩቲዩብ ላይ ሄድና ይኸው በሁሉም በኩል ፉከራዎች ነበሯል። እኛ እያልን ያለነው ቲፒኤልኤፍ የክልል መሪ ነው አይደለ? ብልጽግና የሚባል መንግስት የኢትዮጵያ ጠቅላይ ሚኒስተር ነው አይደለ? ኢትዮጵያን በሚመራበት ማለት እነ ልደቱም የተናገሩት ነገር ነው እኮ። ይሄ እኮ የታሪክ ስህተት በሆነበት መንገድ ብልጽግና ሻዕቢያን ጋብዞ ሲያስገባ የአንድ ሉዓላዊን ሀገር አስደፍሯል። ይህንን መናገር አትፈልጉም። ተቃራኒ ይህንን ቲፒኤልኤፍ አርጎት ቢሆን ኖሮ አንተ ምን አይነት ስሜት ይሰማሃል? በብልጽግና ቦታ ቲፒኤልኤፍ ይህንን ነገር አርጎት ቢሆን ኖሮ ምን ይሰማሃል? እሱን ለአንተ ትቼዋለሁ። አሁንም ቢሆን እኛ እያለን ያለነው የሀገር አሸባሪ ብለን የምናምነው ብልጽግና ነው። ቲፒኤልኤፍ ታንክ የለው ድሮን የለው ከዓለም መንግስታት ጋር አይገናኝም። የክልል መሪ ነው። የኢትዮጵያ ህዝብ አመፅ አውርዶታል። ስለዚህ ትግራይ ውስጥ ባለው ክልል የትግራይ ህዝብ ነው የሚመለከተው። የትግራይ ህዝብ እየተሟገተ ነው። ሀሳቡ የሚቀበለው አለ፣ ማይቀበለው አለ። እሱ በድምፅ ብልጫ መባረርም ካለበት የትግራይ ህዝብ ነው የሚያባረረው። ለትግራይ ህዝብ እኔ እመርጥልሃለሁ አትለውም። ሁሉም ክልል የራሳቸው ምርጫ ስላላቸው ማለት እኛ እያለን ያለ ነው እንደ ኢትዮጵያ የምንቆጠር ከሆነ አሁንም ቢሆን በህገ መንግስቱ ይቀጥል ነው። ጠቅላይ ሚኒስትሩ ግን ፕሪቶሪያን ተስማምተው ሲመጡ ምን አሉ? ገና በሁለተኛ ቀናቸው እንደው የሰላምን ፍቅር እንኳን እንደሌላቸው የምታውቀው ምን አሉ? አይ የሆኑ ሀገሮች እኮ ሲፈርሱ አይተናል። በሶስተኛውም ቀን ጥጋብ አይነት ስሜት ከተሰማ ይሄ የእግዚአብሔር ቃል አይደለም ፕሪቶሪያ ይፈርሳል ነው ያለው ጠቅላይ ሚኒስትሩ። ቃል በቃል ነው ያለው። እነሱም ቃል አቀባዮቹ የሱ በኢትዮጵያ ቴሌቪዥን ከፊርማው በሳምንቱ የትግራይ ወጣት ካልተረጋጋ እኛ መምራት አንችልም ነው ያሉት። እነ ብርሃኑ ጁላ ምን እያሉ ነው ያሉት? ከፈለጉ ይገንጠሉ እያሉ ነው አይደለ?
እሱን ተውና አንድ ጥያቄ ልጠይቅ። አንተ ለምን ይሄን ቴዲ ለምን አንተ ሮንግ የቲፒኤልኤፍን ባህሪ እዛው በትግራይ ክልል የያዘህና አንተ የቲፒኤልኤፍን ባህሪ ጤነኛ ነው ብለህ ነው የምታስበው? ለምሳሌ ጌታቸው ረዳ ላይ ያደረጉትን ጌታቸው ረዳን እኮ ያባረሩት በፈንቅለ መንግስት እኔ ቲፒኤልኤፍ አይዲዮሎጂውን ቀይሮ በተሻለ ወጣት እንዲተካ ትግራይ ውስጥ እፈልጋለሁ። እሱ እዛ ውስጥ ላሉት እኔ አሁን እዛ አካባቢ ስለሌለው መሬቱ ላይ ስለሌለው መሬቱ ላይ ያለው ህዝብ የሚመለከተው ነገር ገብቷል። ከዚህ ጋር የተያዘ ነው። አንተ የምታወራው ቶፒክ ገብቶኛል። እነ ጌታቸው ባክሳይድ የተባረሩበት መንገድ እነ ሽመልስ አብዲሳ ምን ይሉ ነበረ? እኛ የምንፈልገውን ኃይል በኦሮምኛ ከፈለክ ከኢትዮ ፎረም ላይ ያሰማሃል። የምንፈልገውን ኃይል ሰርተናል። ከሳይጣሉ በፊት ነው የምልህ። የምንፈልገውን ኃይል ሰርተናል፣ የሽማግሌዎቹን ግሩፕ ደግሞ ልንመታ ተዘጋጅተናል ያለው ሽመልስ አብዲሳ በኦሮምኛ። ይህንን እየሰሙ ትግራይ ውስጥ ያሉት ጀነራሎች ዝም አይሉ። ስለዚህ አንድ ኃይል መመረጥ አለበት። ልደቱም እንዳሉ አንድ ኃይል መረጡ። ይሄ ደግሞ ነባራዊ ነው። እስራኤል ውስጥ ማለት ነው 3 ጀነራሎች ታስረው ያውቃሉ። ኢንፎርሜሽን በአግባቡ ስትከታተሉ አልነበራችሁም ተብሎ ታስሯል። ትናንት ለእስራኤል 40 ዓመት ስላገለገሉ ዛሬ ሲሳሳቱ አይታሰሩም አይባልም። ስለዚህ እነጌታቸው አካሄዳቸው ከጠላት ጋር በወረቀቱ ልክ ሳይሆን ግንኙነታቸው የነበረ በባርነት የሚመስል ግንኙነት ነበራቸው። እነ ሽመልስ እንደፈለጉ ሲያረጓቸው የትግራይን ሚስጥር የትግራይን ፖለቲካ እንፈተፍታለን በእጃችን ከታለ ልክ አማራ ክልል ውስጥ የደከመ ፖለቲካ ሰርተናል እንደሚሉት ማለት ባዕዴንን እንዳረጉት ትግራይ ውስጥ ያንን ለማድረግ ነው የፈለጉት። ያ ደግሞ አይሆንም ነው። የትግራይ ህዝብ ህወሓትን ካልፈለገ አሽቀንጥረው ምን ችግር አለው ቴዲ? ደቡብ ውስጥ ያለውንም ኦፒዲ ያሽቀንጥረው። ያ እኮ ነው ሊያስማማ የሚችለው አይደል ቴዲ? እንደ ሀገር ግን ስናወራ የሀገራችን መሪ ጠቅላይ ሚኒስትር አብይ አህመድ ነው አይደል? ከሻዕቢያ ጋር የተገናኘው የትግራይን ህዝብ የሚጨፈጨፈው ማንንም ማማክሮ አይደለም። ከዲፕሎማሲ ውጭ ነበር አስመራ እየደሚገናኝ የነበረው። ይሄንን አያማችሁ። የሚያማችሁ የቲፒኤልኤፍን ነው። ቴዲ ፌር ነህ ብዬ ነው የማምነው እኔ እስካሁን ድረስ። በፌርነት የምታወያየን ከሆነ ግን ችግሩ አሁንም ቢሆን ፓወሩን የያዘው ቲፒኤልኤፍ አይደለም። ቲፒኤልኤፍንም እኮ አስወገድ ነው አይደል? የኢትዮጵያ ህዝብ እንቅስቃሴ ትግራይ ውስጥ ከቶታል እኮ። ምንም እኮ ተሳትፎ የለውም የኢትዮጵያ ፖለቲካ ላይ አይደል? የኢትዮጵያ ፖለቲካ ላይ ተሳትፎ ያለው ብልጽግና የሚባል እኔ ማምነው ነው ቴዲ የምነግርህ የአረቦች ስብስብ ኢትዮጵያዊነት ስሜት የሌለው ኢትዮጵያን በባርነት የሸጣት ባንኳንም ታንኳንም አስረክቦ ለግሉ ስልጣን የያዛትን ብልጽግናን እንሟገተው ነው የምለው። ፓወር ያለው እሱ ስለሆነ ማለት ቲፒኤልኤፍ ምንም እኮ ቴዲ ይሄን ያለ ፓወር ያለው ድርጅት አይደል። እውነቱን እንነጋገር ከተባለ ታውቃለህ አንተም ሀቁ። እሺ ቴንክ ዩ። ሌላ ሀሳብ እንስማና አንዳንድ ዙር ምናልባት ካልደከምኩኝ የመጨረሻ አንዳንድ ዙር ሰጣችሁና ይህን በሂደር እናሳልፈዋለን። ስለ ጨዋነታችሁ ስለ ብስል ስለሆኑ ትንታኔያችሁ ከልብ ነው ማመሰግነው። አድማጭ ተመልካቾች ግራ ቀኙን ትሰሙና ፍርድ እናንተ ነው። እኔ ኃላፊነቴ ማወያየት ብቻ ነው፣ እንደየአስፈላጊነቱ ጥያቄ መጠየቅ ነው። ከዛ ወደምትሄዱበት ሄዳላችሁ። ምንም ላደርግላችሁ አልችልም። ገበታ የተለያዩን ሀሳብ ሰማላችሁ። ቅድስታችንን እንስማትና ከዛ ወደ ፒያን እንሄዳለን። ከዛ የመጨረሻ 3 ወይ 4 ደቂቃ ሰጣችሁና በተሰነሱ ጉዳዮች ላይ ሰመሪ ሰጡና ፕሎት ሰጡና እንለያያለን። ቅድስታችን ምን ትያለሽ? እንዴት ነህ ቴዲ? እንዴት ናችሁ? ታችም ላይም ያላችሁ እኔ ሁልጊዜ በዚህ በተለይ በትግራይ ክልል በሚነሳው አለመግባባት ሁልጊዜ የመጀመሪያው ተጎጂ የትግራይ ህዝብ ነው። በተለይ ክልሉ ላይ የሚኖረው ህዝብ በጣም የብዙ ነገር ላዩ ላይ እየተጫነበት ያለ ምስኪን ህዝብ ነው። ለዚህ ደግሞ እኔ እንደው ጭፍን ብዬ አንድ ወገንን ብቻ ተጠያቂ ማድረግ አልፈልግም። ግን በዋናነት ይሄን ክልል እንደ ቀብድ ይዞ መከራ እያሳየ ያለው ቲፒኤልኤፍ እንደሆነ ነው የማውቀው። መቼም የቲፒኤልኤፍ አንዳንድ ደጋፊዎች ያው በዚህ በ7 ዓመት ውስጥ ስለሆነ ወደዚህ የቲፒኤልኤፍ ድጋፍ የመጡት ከዛ በፊት የሆኑትን ነገሮች ስለማያውቋቸው ወይም ደግሞ ስለማይፈልጓቸው ሁልጊዜ እንደዚህ ተደርገን የሚል ቲፒኤልኤፍን ለማዳን የሚደረጉ ጥረቶች ያው ፖለቲካን አለማወቅና የኢትዮጵያ ህዝብ ያሳለፈውን መከራ መርሳት ይመስለኛል። ምክንያቱም ባለፈው 27 ዓመት ከዛም በፊት ለሀገራችን መከራን የጠመቀ ቡድን ነው። ምክንያቱም እኔ ሁልጊዜ ከደርግ ጋር ሲያደርገው የነበረውን ጦርነት ሳስታውስ ቲፒኤልኤፍ የትግራይን ህዝብ በሰላም ይኖር የነበረውን ህዝብ ነጥሎ ኤርትራን ለማስገንጠል የታገለ ይመስለኛል። ለትግራይ ህዝብ ነፃነት ሰርቶ ማያውቅም፣ ወደፊትም አይሰራም። አናውቀውም ለትግራይ ህዝብ ነፃነት ሲሰራ።
የትግራይን ህዝብ መከራውን በጦርነት ውስጥ ዘፍቆ ግን ኤርትራን ለማስገንጠል ለኤርትራ ሲሰራ እንደነበረ እናውቃለን። ከዛም በኋላ አንዳንድ ጊዜ እንደው መካድ ጥሩ አይደለም። በተለይ የሰሜኑ ጦርነት በደንብ የሚያሳየን ነገር ነበረ። ያው እናውቃለን ፓወር ነው ያጣላቸው፣ ግን ጉዳዩን ቀለል አድርጎ ያኔ ደባ የተሰራባቸውን የመከላከያ ሰራዊት አባላትን መርሳት ይሄ ምንም በቃ አይናችሁን ጨፍኑ ላሞኛችሁ ነው። በብሔራቸው ተለይተው በብሔር ማንነታቸው ተለይተው ላለፉት 20 ምናምን ዓመታት ከትግራይ ህዝብ ጋር የኖረውን የመከላከያ ሰራዊት አባላትን ቤተሰቦቻቸውን እንዴት አድርጎ አዋርዶ ነጥሎ ጄኖሳይድ እንዳደረገባቸው መርሳት ትክክል አይደለም። እዚህ ውስጥ ሁሉም ኢትዮጵያዊ ያለበት ነው። የመከላከያ ሰራዊት አባላት የነበሩት ከአንድ ቦታ ተለይቶ አልነበር። ከሁሉም ብሔር ያሉ ኢትዮጵያውያንን ክዷቸዋል፣ አሳድጓቸው አምነውት። አንዳንዶቹ ከትግራይ ህዝብም እዛ ካለው ተዋልደው ልጆች ወልደው የራሱን ሰዎች ነጥሎ አውጥቶ ግን ሌሊት በተኙበት ነው ያረዳቸው። ራቁታቸውን ነበር ወደ ኤርትራ የሄዱት። እውነት ለመናገር በሰዓቱ ይዞት ተነስቶ የነበረው ነገር ሀገራችንን የሚያዋርድ ነበረ። ቪዲዮ ምስል ወይ ፎቶ ምስል አለ ቴዲ ታሳየናለች በመረጃ። በሚቀጥለው በአንተ ተራ ላይ ትጠይቃታለህ። ችግር የለውም። ሀሳቧን ትጨርስ። እሺ አርዶ አዋርዷቸው ነው ሄደው ራቁታቸውን ኤርትራ ነው የገቡት። ይሄ ምንም ዓለም የሚያውቀው በሰዓቱ የነበሩ ሰዎችም ያልካዱት በትክክል ያልካዱት ነበር። የትግራይ ህዝብ ቲፒኤልኤፍ የሚባል ነቀርሳ ነው ምለው እኔ ነቀርሳ ቡድን ውስጡ ስላለ በሱ የተነሳ ያ ሁሉ መከራ ደርሶበታል። ማንም ሰው የትግራይን ህዝብ መከራ ሊክድ አይችልም። በቲፒኤልኤፍ የተነሳ ቲፒኤልኤፍ ውስጡ ስለነበረ መሸሸጊያው አድርጎት ስለነበረ የትግራይ ህዝብ የደረሰበትን መከራ ዓለም ያውቀዋል። ምንም እንትን የለውም። ግን ምክንያቱ ቲፒኤልኤፍ የሚባል ጉድ ውስጣቸው ስለበቀለ ነው። ከዛ ሁሉ መከራ በኋላ ፕሪቶሪያ መጣ። ከፕሪቶሪያ በኋላ እውነት ለመናገር የትግራይን ህዝብ ለመካስ ነበር መስራት የነበረበት። መከራው ዳግመኛ እንዳይመጣ በቃኝ ብሎ ነበረ ፖለቲካውን አስረክቦ የዘረፉትን ይዘው ከሀገር መውጣት የነበረባቸው። አየ ሁልጊዜ ነገር እየጠመቀ ሁልጊዜ አደጋ ላይ ነህ እያለ ህዝቡን እኔ ከሌለው ትጠፋለህ እያለ የሌላን ሐሳብ መስማት እንዳይችል፣ ሌላ አይደለም መምረጥ ምናምን አይደለም፣ መስማት እንዳይችል፣ ሌሎች የትግራውያንን ሐሳብ መስማት እንዳይችል አድርጎ በባርነት የያዘው። እኔ ሁልጊዜ ፍትህ ለትግራይ ህዝብ ያስፈልገዋል ብዬ ነው የማስበው። እንዲህ አይነት ጨካኝ አንድ አይደለም። የእኔ ጥያቄ ግን ባለፉት 27 ዓመታት እኔ ሆነ የምከራከርበት አንድ ጉዳይ አለ። በአንድ ነገር እንስማማ። ለምሳሌ ኢትዮጵያን ያስተዳደረው ቲፒኤልኤፍ ነው ብለን የምናምን ከሆነ ጥፋቱን ብቻ ሳይሆን ልማቱንም በሙሉ ለቲፒኤልኤፎች መስጠት አለብን። የለም ኢትዮጵያን ያስተዳደረው ኢህአዴግ ነው ደግሞ ካልን ልማቱንም ጥፋቱንም ለኢህአዴጎች ማከፋፈል አለብን። ለብአዴን፣ ለደኢህዴን፣ ለኦህዴድ እና ለቲፒኤልኤፎች። ዘርፊያም ተፈጽመዋል ከተባለ ኢህአዴግ ውስጥ ያሉ ባለስልጣናቶች በሙሉ የድርሻቸውን መውሰድ ሲገባቸው በተለየ ሁኔታ ቲፒኤልኤፎች ብቻ ለምንድን ነው ሌባ የሚደረጉት? እኔ እንደዛ አይነት ጭፍን እንትን የለኝም። 27 ዓመት ኢህአዴግ የፈለገውን ፑፔት አምን ህወሓት የፈለገውን ፑፔት ኢህአዴግ በሚል ጥቅል መጠሪያ ከየክልሉ አዋቅሮ ሲዘርፍም ሲያዘርፍም ነበር። በዚህ ውስጥ ለምሳሌ የኦህዴድ ሰዎች በሰዓቱ በጣም ከፍተኛ ሀብት አካብተዋል። የብአዴን ሰዎች እንደዛው፣ የደኢህዴን ሰዎች እንደዛው። የሚመቹትን አሽከሮቹን በደንብ ጠፍጥፎ ሰርቷል። ሌብነቱንማ በጋራ ይወስዳሉ። ምንም ለእሱ ብቻ የምንሰጠው አይደለም። ግን አሽከሮች ነበሩ። ዋና ስራቸው ህዝባቸው ማድማት፣ ህዝባቸው መዝረፍ ነበረ። ለዛ እኮ ነው የኢትዮጵያ ህዝብ ኢህአዴግ በስብሻለው በጣም ተበላሽቻለው ብሎ ግምገማ ሲያመጣ እሺ እንደዚህ ብለህ ካመንክ በሉ
ችግራችሁን ፍቱና እንደገና ታድሳችሁ ምሩም ብሎ እድል ሰጠ። ለውጡ ሲመጣ እኮ ዝም ብሎ አይደለም የመጣው፣ እድል ተሰጥቶት እኮ ነው የመጣው። ከዛም በኋላ ግን እንደ ሀገር በስብቻለሁ፣ ተበላሽቻለሁ፣ ሸችቻለሁ እያለ ራሱን ሲገመግም ቆይቶ እሺ ተለወጥና ደግሞ ወደ አመራርና ሲባል አይ በቃ እኔ መመለስ አልችልም እንደውም ብሎ ሮጦ ሄዶ ትግራይ ህዝብ ጉያ ገባ። እስከ ብስባሹ ማለት ነው። ሳይጸዳ ሳይጠራ ለመለወጥ ሳይፈልግ ብድግ ብሎ ትግራይ ሲገባ ጀግና ነኝ ይላል። እንደ ሀገር መጥቶ አዎ አበላሽቻለሁ፣ ሰርቄያለሁ፣ የኔ አመራር ልክ አልነበረም ይላል። እዛ ግን ሲሄድ አሁንም ጀግና ነኝ፣ ያለ እኔ ሀገር መመራት አይችልም፣ እኔ ዞር ካልኩኝ የኢትዮጵያ ህዝብ እንዳለ ይበላችኋል የሚል ትርክት ሰርቶ ይመጣል ነው። እኔ በጣም የሚያሳዝነኝ መከራ እየበላ ያለውን ህዝብ እንደገና ወደ ጦርነት ለመክተት የህወሓትን ሽሩሩ መዝሙር ይዘው የሚመጡ ወጣት ልጆች ናቸው የሚያሳዝኑኝ። ለነገሩ እነሱ አያውቁትም። በነገራችን እነሱ አያውቁትም። በስመ የቲፒኤልኤፍ ደጋፊ በመላው ዓለም ወጥተው ተምረዋል። ጥቅም ማግኘት ያለባቸው ጥቂት ሰዎች አግኝተዋል። መከራውን ግን እየከፈለ ያለው ትግራይ ውስጥ ያለው ወጣት ዋጋ ተከፍሎበታል። አሁንም ቲፒኤልኤፍ አሁንም ሀገራችንን መልሶ ችግር ውስጥ መክተት ነው የሚፈልገው። እንደገና የትግራይን ህዝብ እንደገና ወደ ጦርነት ተመልከት። ትላንትና ኤርትራ በፌዴራል መንግስት ግብዣ መታ ወቅታ መከራ ሳይታ፣ ዛሬ ደግሞ የቲፒኤልኤፍ ሰዎች መልሰው ከኤርትራ ጋር እየተደራደሩ እንደገና ህዝባቸውን ለማስወቀጥ እየሰሩ ነው ያሉት። ምንድን ነው ፍላጎታቸው ብለህ ስትል በቃ የትግራይን ህዝብ ቀብድ ነው የያዙት። እኔ እኮ ባርነት ላይ ነው ያለ የትግራይ ህዝብ። ነፃ ወጥቶ አያውቅም። ቲፒኤልኤፍ የሚባል ጉዝ ከመጣበት ጊዜ ጀምሮ ነፃ ወጥቶ አያውቅም። በዚህ መሀል ግን በጣም እየተጎዳ ያለ ህዝብ ግን ደግሞ ፌዴራል መንግስት ቲፒኤልኤፍን እያወቀው አሳድጎት ያውቀዋል። ፌዴራል መንግስት ነው በደንብ ያውቀዋል ምን አይነት ጨካኝ እንደሆነ። ይሄን እያወቀ የፕሪቶሪያ ስምምነት አድርጎ በጋራ ክልሉን ለማስተዳደር ተስማምተው እኔ ለጅብ ሰጥቶት ወጥቷል ነው ብለው የትግራይን ህዝብ ለጅብ እንደፈለገ አርግ፣ ክልሉን ወደ ፈለገ ቦታ ውሰድ የሚል የትግራይን ህዝብ ሙሉ ለሙሉ ለህወሓት ሰጥቶ መውጣቱ ትክክል አይደለም ብዬ ነው የማስበው። ቴንክ ዩ ፊያን። እሺ ምን ትላለህ ወንድሜ ወይ እህቴ? አዶ ነው ወንድዩን ሴት አላውቅም። አመሰግናለሁ ቴዲ። እሺ ትክክል ነው። ባይ ዘ ወይ እድሉም ስለሰጠኸኝ አመሰግናለሁ። ከስር መሰረቱ ለማየት የትግራይ ጄኖሳይድ ምንጩ የትግራይ የፖለቲካ ነው። የትግራይ የፖለቲካ ስርዓት ነው። ባይ ዘ ወይ ይሄንን በጥልቀት መመርመር ነበረበት። እንድመረመር በጣም ብዙ ጽፈናል። በእርግጥ በግላችን ያደረግነው ጥረት አለ። ስር መሰረቱ ምንጩ ትግራይ ውስጥ የተፈጠረው ኬዎስ ሁሉ ምንጩ የትግራይ ፖለቲካ አጌንስት ከማህበረሰቡ እሴት በተጻራሪ የተገነባ ፖለቲካ ስላለ ነው። ይሄ ሰፊ ትንተና የሚያስፈልገው ስለሆነ የትግራይ ህዝብ መሰረቱ ወይም የአንድ ህዝብ መሰረቱ ወይም አንድ ህዝብ እንዴት ነው የሚገለጸው? ህዝብ የሚገለጸው በእሴቱና በእሴቱ ብቻ ነው። እሴት የሌለው ህዝብ የለም ማለት ነው። በአካል ያሉ ህዝቦች አሉ። ባይ ዘ ወይ ሬድ ኢንዲያንስ አሉ፣ አውስትራሊያ ያሉ። ነገር ግን እሴታቸው ስለተመታ ስለሌለ እንደሌለ ተደርጎ ነው ታሪክ የሚያውቃቸው አሁን። ስለዚህ የትግራይ ፖለቲካ መሰረቱ ማለት ነው ፍሮም ዘ ቨሪ ቢጊኒንግ ከ1960ዎቹ ጀምሮ እየተገነባ የመጣው የትግራይ ማህበረሰብ የተገነባበት እሴት በሚያበላሽ በሚያጠፋ መንገድ ነው። መሰረቱ ይሄ ነው። ይሄንን ደረጃ በደረጃ መተንተን ይቻላል። ኤኒዌይ ወደዛ ውስጥ አልሄድም፣ በጣም ሰፊ ስለሆነ ማለት ነው። ግን ትግራዋይነት ብለው እነሱ ዲፋይን ያደረጉት አዲስ ትግራዋይነት 1967 ላይ ፈጥረው የገነቡት ግን መሰረቱ ምንድን ነው? ኦርቶዶክስን መጥላት ነው። ይሄ የተሟላ ማስረጃ አለ 100% ማለት ነው። ኦርቶዶክስ ጠላት ናት ብሎ መፈረጅ ነው። የኢትዮጵያ ታሪክ ሃይማኖት ሳትሉ ሃይማኖት አይፈቀድም። ፖለቲካውን ብቻ ፖለቲካውን ነው። እኔ አሁን እሴቱን ነው። ይሄ ስፒሪቹዋል ቫሊዩ የሚባል ነገር አለ። እምነቱ አይደለም። ገብቶኛል። እምነቱ አይደለም። አንዱ ይሄ ነው። ሁለተኛው የኢትዮጵያ ታሪካዊ እሴቶች ሁሉ የጠላት ናቸው ወይም ያንተ ናቸው ወይም ተረት ናቸው የሚል ነው። ወይም ያለመቀበል ላይ ወይም በዛ በተጸራሪ በተገነባ ፖለቲካ ላይ ነው መሰረቱ ማለት ነው። ባህሉን መውሰድ እንችላለን። እነዚህ ፒላሮች ናቸው የኢሴት የምንላቸው ወይም የቫሊዩ የምንላቸው። ከባህሉ አንጻር ብታየው በአሰቃቂ ሁኔታ ገልብጦ ነው ዲፋይን ያደረገው። ይሄንንም በዝርዝር ማየት እንችላለን።
ሌላው ስነ ጽሁፋዊ እሴቶች ግዕዝ ላይ መሰረት ያደረጉ እሴቶች ሁሉ የጠላት እሴቶች ናቸው ብለው ለመጀመሪያ ጊዜ የግዕዝን እንትን በላቲን የቀየረው በሺህ ዓመታት ታሪክ ውስጥ ቲፒኤልኤፍ ወደ ስልጣን ከመጣ በኋላ ነው። አሁን ወደ ጦርነቱ አካባቢ ያለው ድባብ በትክክል ብናይ ምንድን ነው የሆነው? በትክክል እኮ ከአዲስ አበባ እንደሄደ የሚዲያ ማሽነሪዎች እንዴት ነበር የሚሰሩት? በአሰቃቂ ሁኔታ እኮ ለጦርነት በሚገፋፋ መንገድ ነበረ ዲፋይን የተደረጉት አይደል? አዙሪት መጽሐፍ ላይ ማነው ጀነራል ዮሐንስ መሰለኝ የሚባለው እሱ የጻፈው ላይ በዝርዝር አስቀምጦታል። ጦርነት ለመግባት የነበረው ጥረት መግባት አለብህ እያለ ስብሃት ሲነግረው ያኛው ሪዚስት ሲያደርግ ከፍተኛ ፍጭት እንደነበረ ጦርነቱ ፈልገው ዲፋይን እንዳደረጉት ሻሸመኔ ላይ የነበረው ኬዮስ አሁን እነሱ ደስታቸው ሲገልጽበት ነበር ማለት ቲፒኤልኤፍ የገነባው ሚዲያ ማለት ነው። በዚህ መንገድ ከኢትዮጵያ ሕዝብ ጋር ያለውን ርቀት የትግራይ ስነ ልቦና እንዲርቅ በማድረግ ብቻው መጀመሪያ የተመሰረቱባት ኮርነር ላይ በማስገባት በትክክል ለጄኖሳይድ ሲያዘጋጁት የነበሩት የትግራይ ፖለቲካ ነው ከስር መሰረቱ ማለት ነው። ህወሓት የተፈጠረው በዛ መንገድ ነው ባይ ዘ ወይ። ስለዚህ አንዱ ይሄኛውን ማየት ያስፈልጋል። ሁለተኛውና ትልቁ ነገር ደግሞ ምንድነው ኢትዮጵያ ውስጥ እየሆነ ያለው የጋራ እሴት የለንም የሚል ነው። እንግዲህ 100 ዓመት የኖረ በጋራ የኖረ ህዝብ እንኳን እሴት አለው። 10 ዓመት የኖረም የጋራ እሴት አለው። 1000 ዓመታት አብሮ የኖረ ማህበረሰብ የጋራ እሴት የለንም ብሎ በህገ መንግስት ከደነገገ በኋላ ወልቃይት የጋራ እሴት ነው ባይ ዘ ወይ። ይሄንን የጋራ እሴት ወዴት ነው የቀየሩት? ወደ የጦርነት ቀጠና ነው የቀየረው። ማን ነው? የጋራ እሴት የለንም ስላለ ነው። ስለዚህ እያንዳንዱ ብሔር እኔ ነኝ የሚል ሁሉ የራሱን እሴት ለመውሰድ ግጭት ውስጥ ይወድቃል። አሁን የገባንበት ውጥንቅጥ ሁሉ መሰረቱ ይሄ ነው። ይሄ ማን ያነጠፈው ወደ መሬት ያወረደው በውሸት ናሬሽን ላይ ዲፋይን ያደረገው ቲፒኤልኤፍ ነው። ራያ የጋራ እሴት ነው ባይ ዘ ወይ። የጋራ እሴት የጋራ ጸጋ ነው፣ የጋራ መሰረት ነው። ያንን እኮ የጦር ቀጠና እኮ ነው ያደረገው ቲፒኤልኤፍ። ለምንድን ነው? ምክንያቱም ቲፒኤልኤፍ ከስር መሰረቱ የተገነባው የተመሰረተው በ1965 ነው ባይ ዘ ወይ። ብዙ ሰው በ1967 ይመስለዋል። በ1965 የትግራይ ገስገስቲ ተጋሩ ብሎ አዲስ አበባ ዩኒቨርሲቲ መጥቶ የመረጣቸው ከኤርትራ መጥተው ነው። ሻዕብያዎች ናቸው ባይ ዘ ወይ። እነሱን ከመረጡ በኋላ ለ2 ዓመት የብሔርተኝነት ከተጠናከሩ በኋላ በ1967 ላይ ምን ሆኑ? ወደ በረሃ ወረዱ። አንደኛው ፒላር የነበረው ኤርትራ የኢትዮጵያ አካል አይደለችም፣ ኢትዮጵያ የቅኝ ገዢ ናት የሚል ነው። ይህ ሁሉ ከትግራይ እሴት በተቃራኒ ያለ ነው ማለት ነው። ስለዚህ ከስር መሰረቱ ቲፒኤልኤፍ ሲገነባ 100% ለትግራይ እሴት የቆመ ለትግራይ ህዝብ የቆመ አይደለም። አሁን ቅድም ስትገልጸው የነበረው በጣም ወሳኙ ነገር አንድ የውስጥ ተፈናቃይ በጦርነት የተፈናቀለ እንደገና በጦርነት መልሳለሁ እኮ ነው እያለ ያለው። የተፈናቃዮቹ መሄድ ይፈልጋሉ፣ መንግስት ሊወስዳቸው ይፈልጋል ወደ ቦታው። እነሱ ግን አትሄዱም፣ ምክንያቱም ከእናንተ በፊት መዳን ያለበት የኛ ተቋም ነው። ዚስ ኢዝ እኮ አሁን 100% ለማን ነው ፈንክሽን እያደረገ ያለው? ለሻዕቢያ ነው። የኢትዮጵያ ኢኮኖሚ ባይዘው ወይ ተከፍቶ ወደዛ ነው ድሬን እያደረገ ያለው፣ እየፈሰሰ ነው ያለው። በሳብሲድ ተደርጎ የገባ ነዳጅ በነፃ እየገባ ነው ያለው ወደ ኤርትራ። ይሄ እስከዚህ ድረስ የፌዴራል መንግስት መታገሱ እኔ እጅግ ባይዘው ወይ በጦርነቱ ጊዜ የፌዴራል መንግስት ፍጹም ተቃዋሚ ነበርኩ። ያውቁኛል፣ በጽሁፉም በጋዜጣም በመጽሔትም ማለት ነው። በጣም ፍጹም ተቃራኒ ነበርኩ። አሁን ሁሉም ነገር ግልጽ ሆኗል። ይህንን የትግራይ ማህበረሰብን ልክ ምጣድ ላይ የተቀመጠ ጥሬ አድርጎ እየቆላ እንደፈለገ ምዘግነው አይነት አድርጎ ነው ያስቀመጠው። የመጨረሻው አዳኙ ቲፒኤልኤፍ እንደሆነ አድርጎ እነዚህ ከኮር በላይ እጃቸው አውጥተው ቲፒኤልኤፍን እንደግፋለን ብለው ዲፋይን ሲያደርጉ እኮ ክልሉ ከፖለቲካ እንትን ወጥቶ በሚሊተሪ እየተመራ እንደሆነ የመጨረሻ ማረጋገጫ እኮ ነው። ይህንን ተከትሎ እኮ በጣም ግዙፍ እርምጃ መወሰድ ነበረበት። ግን እስካሁን የተታገሰው ምንድን ነው? እስካሁን እየጠፋ ያለው ህይወት፣ እየፈረሰ ያለው ወለል ማቆሚያ ስለሌለው ነው። ባይ ዘ ወይ ቲፒኤልኤፍ አስተሳሰብ ነው። ይሄ አስተሳሰብ ብዙ ቦታ ላይ ታገኘዋለህ። አንዱ ቲፒኤልኤፍን እቃወማለሁ በሚል ሲገለጽ ልታገኘው ትችላለህ። አስተሳሰብ ነው። የአስተሳሰብ ስር መሰረቱ ኢትዮጵያን መጥላት ነው፣ ኢትዮጵያን ማጥፋት ነው።
ኤርትራ የመጨረሻ ማረፊያችን ናት ብሎ ማሰብ ነው። የመሀል ሀገር የመጣ ነገር ሁሉ ለኛ ጠላት ነው ብሎ ማሰብ ነው። ይሄ ነው የቲፒኤልኤፍ በሐሳብ ደረጃ ሲገለጽ ማለት ነው። እና የውሸት ትርክቶች ሁሉ እስካሁን ያጋጩን ያሉ መሰረት ያስያዛቸው በአውሮፓ ህብረት በኩል ሰዓትን እየተደረገ የአፍሪካን ስቴዲስ እየተባለ እየታተመ ያለው ኢትዮጵያን እንደ ቅኝ ገዥና እንደ አደገኛ ሀገር አድርገው ስስሏት የኖሩት ሁሉ በቲፒኤልኤፍ እና በሻዕቢያ ድጋፍ ነበር። ውሸት ማለት ነው፣ 100% ውሸት። እሺ የመጨረሻ አንዳንድ ዙር ይኖራቸዋል። አሁን የሸገሩን ጁንታ ልስማና ነው አማንን ልስማና የሸገሩን ጁንታ አዲስ ታይምስ እንሰማለው። መንገድ ላይ ስላለው ግን ታስቀድም ደስ ይላል። እሺ አማን ስላላወራ አማን ላወራ ቆይ ታወራለህ አንተ ከኔ በኋላ አሁን ወይ ምን አለ መሰለህ አንዴ 5 ደቂቃ ነው ያለን። በ5 ደቂቃ አብቃቅታችሁ ተጠቀሙ። መሀል ላይ ገብቼ የምጠይቃችሁ ጥያቄ የለም። በተነሱ ጉዳዮች ላይ ሰመሪ ትሰጥና እንሰነባበታለን። አማን እሺ 5 ደቂቃ ነው ወንድሜ። እኔ አንድ ነገር ምን አለ መሰለህ ይሄ የማላስከራቴና የፈጠራ ወሬ ኢትዮጵያን አያድናትም። ዝም ብለህ የሌለ ነገር ነዳድ ወደዛ ሄደ የውሸት በ66 የተፈጠረ ትርክት ነው ትግራይ የሚባል ምናምን ይሄ ለእናንተ ሰላም አይሰጥህም። ዋሽተህ አሁን ለፍልፈ ሰላም ያለው እንቅልፍ አተኛም። እውነት ነው የምነግርህ። ሰላም ያለው ሀቅ ተናግረህ ነው። የትግራይ ህዝብ እኮ ወያነ ሲፈጠር አይደለም የተጨፈጨፈው። ወያነም ሳይፈጠር በደርግም ባህለ ስላሴ ከሰንዓና ከዓደን ከየመን የተነሳ ነው በነፓል ቀደመ ወያነ የተጨፈጨፈው ባህለ ስላሴ። በምኒልክም እኮ ቀንደባ የማሐዘል ፍቺ ተብላ ወንድ ልጅ ከሆነ ወሸላው የቆረጠ እኮ የሚኒልክ ሰራዊት ነው። ልጃገረዶች የትግራይ ልጃገረዶች ወንድ የሚያገባቸው አጥቶ ሽንት መሽኛው በል ፓርላማ ውስጥ ማትናገረውን እዚህ አትናገር እባክህ። እንዴት መሰለህ አሁን እኮ የሚለው እኮ ይሄ የተመሰረተበት ምናምን ብሎ እዚህ ጋር ፒፒ ይነፋ ታውቃለህ። ይሄ እንደዚህ አይነት ወሬ ትክክል አይደለም። ገባህ? እኛ እርስ በእርሳችን እንናበብ። አንተ ቁስልን ግልጽ አድርገህ ከነገርከኝ እኔ የሚክስ ከሆንኩ እከሳለሁ። የበደልከኝ ካለ ደግሞ ግልጽ እውነት ስትናገር ሳትጨምር ሳትቀንስ። አለበለዚያ ግን ይሄ የማላስከራቴ ምንም አያዋጣም። አየነው እኮ ጉራ አየነው። ይሄ ዝም ብሎ ውሃ ማያነሳ ወሬ ትርጉም የለውም። አሁን አይደለም የትግራይ ህዝብ የተጨፈጨፈው። ገብተዋል። ብዙ ጊዜ ተጨፍጭፈዋል። ብዙ ልንጠራ 1 2 3 8 ጊዜ ጄኖሳይድ ተፈጽሞበታል የትግራይ ህዝብ። ኤንወይ እኔ ወደ ጠቅለል ባለው ነገር ልንገርህ። እኛ እኮ ተስማምተናል ከፌደራል ተብሎ ጠበቅን መሬታችን ግዛታችን ልቀቅ በህግ መሰረት ልቀቅ ተባሉ። እስካሁን ድረስ እምቢ አሉ። በውጊያ የፈረሰ በውጊያ የሚፈናቀል ካለ እዛ የመጣ እበላለሁ ብሎ የትግራዋይ ገንዘብና ቤት የኖረ ያለው ሌባ አጭበርባሪ እሱ ይፈናቀላታል። ገብተዋል። ስንት ጊዜኛ ላላውናታችን ህዝባችን በጅብ የተበላ እንኖራለን። ታዲያ አንተ የሰው ቤት ላይ ገብተህ ሻዕቢያን ጠርተህ እሱን ወድሃለን እሱ እያልክ ስትጨፍር ጽድቅ ላንተ። እኛ ደግሞ ስማ ልንገርህ፣ ምን ጊዜም ጠላቶቻችን ቢሆኑ ኤርትራ የሚባል አስተሳሰብ ባንቀበለውም ልንገርህ፣ አንተ ግን እኛ እኮ ከአንተ ጋር ወንድማችን ነው ብለን እኮ ለነሱ ስንዋጋኝ ነበር ነው። አንተ ግን እነሱን ይዘህ መጥተህ ግን እኔ ትግራይ ሰው ነኝ ባይዘው ወይ እንዳይሳሳት አንተ እንዳታ አይነት ትግራዋይ ሰው ስጋ አይደለም። ትግራዋይነት ስነ ልቦና ነው። ገባህ? ስነ ልቦና አስተሳሰቡ እውቀት ነው እንጂ እንዳንተ አይነት ትግራዋይ የለም። ሰሞራው እንኳ ትግራዋይ ነው። ለምንድነው በሀሳብ ስለተቃረነ ነው ትግራዋይ ያላደረከው? ሁሉም አንድ ትግራዋይ ሁሉም ትግራዋይ እንደ ፋብሪካ ዕቃ በአንድ ጭንቅላት ነው ማሰብ ያለበት። በነገራችን ላይ የሁሉም ብሔር ብሔረሰቦች ችግር ይሄ ነው። ሁሉም ብሔር ብሔረሰብ ውስጥ ታጋዮች እንደ አንድ ማሰብ አለባቸው፣ በአንድ ጭንቅላት ማሰብ አለባቸው ይላሉ። እና ይሄ ትክክል አይመስለኝም። ትግራዋይ ሆኖ በ66 ነው የትግራዋይነት የሚባል አይዲዮሎጂ የትግራዋይ ስነ ልቦና ብሎ የሚተነትነው ትግራዋይ ሆኖ ነው። ትግራዋይ እናቱና አያቱ የቅድመ አያቱ ትግራዋይ አልነበሩ ይሄ ሰውዬ። ስለዚህ ይሄ ትግራዋይ አይደለም። ወይ እናቱ አባቱ ከሌላ ምናምን ይሆናል። አይ ዶንት ኖ። እሱ ስለ ስጋ አይደለም። እኔ ገባ ምድረ የደርግም የኃይለ ሥላሴም ወታደሮች ስለነበሩ እዛ ወልዶ ሄደዋል ታውቃለህ። ስለዚህ ትግርኛ ስላወራ አብይ አህመድ እንኳን ትግርኛ ያወራል።
እሱ ተውት። ማጓጓሲያ አድዋ አጥራለን አለ። ማጓጓ ምትባል ትንሿ ገጠር ናት አድዋ አጠገብና ለእሷ አራዳ ትሆናለች ማለት ነው። ትግራዋይ ማለት ልንገርህ የአይዲዮሎጂ አይደለም። የአይዲዮሎጂ ልዩነት ሊኖር ይችላል። በትግራውነት ግን አንድ ትሆናለህ። ገብተዋል። ጌታቸው ረዳም ሳሞራም ማነሱም እንኳ ትግራዋዮች ናቸው፣ ታጋዮችም ጭምር ናቸው። ግን የትግራይ ጥፋት ላይ በትግራዋይ ሞት ላይ የተሳለቁ ያሉ ናቸው። የትግራይ ምስጢር አሳልፎ ለጆኖሳይድ አብይ አህመድን አገልጋይ ሆኖ እግርን ያላሱ ያሉት ናቸው። ግን ትግራዋይ ናቸው በስጋቸው፣ ልባናቸው ግን የተሻለቡ ናቸው። የመንግስቱ ኃይለማርያም ምክትል የነበረው አሜን አንዴ ቃል እሺ ታንኪ ማነው የመንግስቱ ኃይለማርያም ምክትል የነበረው እኮ ትግራዋይ ነው ልንገር። ግን ትግራይ ፍስሐ ደስታ አላህ ይኸሊክ ፍስሐ ደስታ እሱ ይሄ መከላከያ ሚኒስትር የነበረው በላይ ማነው የሚሉት ከሆነ ጀነራል ነው ማነው መከላከያ የነበረው እሱም እኮ ትግራዋይ ነው። ስለ ትግራዋይነት ልትነግረኝ አትችልም። ልንገር ኤርትራ ህዝብ እንኳ ትግርኛ የሚናገር እኮ ትግራዋይ ነው። ግን ትግራዋይ እየገደለ ነው። ስለዚህ እንደዚህ አይነት ትግራውነት የለም። እኛ ትግራዋይ የምንለው ልቦናው ለእናቱ ለሀገሩ ለታሪኩ ለእውነት እንዴት ይቆማል ነው ይቆረቆራል ነው እንጂ የቲፒኤልኤፍ አይዲዮሎጂ ተቀባይ የዛኛው አይዲዮሎጂ ተቃዋሚ መሆን መብቱ ነው። በትግራውነቱ ላይ ግን አይደራደርም። ገብተዋል። እዚህ ጋር ታሪኩ ባህሉን ወጉን ያውቃል። ይሄ ግን ከወጉ በላይ ናቸው እነዚህ። ገባ ትግራዋይ 45 42 ጀነራል እንፈልጋለን ምናምን ብሎ እኮ ነው ውጊያ ተጀመረው። ከተሸነፈ በኋላ ወያኔ ተንቤን ከገባ በኋላ እኮ ትግራይ ህዝብ ተጨፈጨፈው። አሁን ደግሞ እህታችን ደግሞ ስትለፈልፍ ነበር ምናምን። አንቺ ምን አገባሽ ስለ ወያኔ? መጥፎ ሆነ ካንሰር ሆነ ምን ሆነ የራስሽን ውስጥ ሻለ ካንሰርሽን አታይም? ጠፋ አልጠፋ ምን አገባሽ? ይጉዳን ይጥቀመን ለትግራዋይ ለምን አታይም አንቺ? የቲፒኤልኤፍ መጥፋት ምን አገባሽ አንቺ? እሱ እንዳይታዥ ያደረገው ቀብድ ይዞታ ምን አገባሽ አንቺ? የአንቺ ጋር ያለው ብደራል ሆዳቸውና ምን ገና ደብረ ብርሃን ሲደርስ ብራቸው ተከፋፍሎ ልሮጡ ጥሎሽ ልጠሩሮጡ ለነሱ አትጅም፣ ለነሱን አታገልም። ከነሱ የባሰ ወራዳ አለ እንደዚህ ምድር ነው። ስድብ አቁም አንተ፣ ፖለቲካ ብቻ ተናገር። እሺ ይቅርታ። እና ለነሱ መቃወም ትተሽ ቲፒኤልኤፍማ ግንባሩ ሰጥተዋል እኮ ጀግኖች። ገባሽ? እንደናንተ መሪዎች አይደሉም እኮ መላሳቸው ሌላ፣ ልባቸው ሌላ፣ ሆዳቸው ሌላ። ገባሽ? የትም ዓለም ላይ መኖር ሲችሉ ግንባራቸውን ለክብራቸውና ለማንነታቸው ግንባር የሚሰጡ ናቸው። ስህተትም ይሁን ትክክልም ይሁን ምን አለሽ አንቺ ከቲፒኤልኤፍ? እሺ ቴንክ ዩ አማንዬ፣ ከልብ አመሰግናለሁ። አማን ሰዓቱን በሚገባ ተጠቅመው እንደውም 40 ሰከንድ ላይፍ ሰጥቼዋለሁ። የሸገሩ ጁንታ ምን ትላለህ? እኔ ከልጅቷ አስቂኝነት ካድሬዎች ሲባሉ አንዳንድ ጊዜ ኮንፊደንሳቸው ራሱ በጣም ነው የሚያስደስተኝ። ባይዜ ለጠቅላላ እውቀት እንድታቂ እኔ በሀሳቤ ብዙ ጊዜ ብዙ ሰዎች ብዙ ታርጋ ይለጥፉልኛል። ያው የሶሻል ሚዲያ ኮንትሮል ስለሌለው ሁላችንም በየግላችን የማንፈልገውን ስም እንሰጣለን እና እኔ አንቺ የምትመኪበት መንግስት ህዝቤን እንዲህ ስላረገ ነው። ቴዲ በትልቁ ማድረግ ከቻለ ህዝቤን እንዲህ ስላረገ ነው እኔ የምቃወመው እንጂ ሌላ ከነዛኞቹ ወገን ጥቅም አግኝቼ አይደለም። እኔ አዲስ አበባ ልጅ ነኝ። ምንም ታይዘጋብን አስክሪን ምናምን ከሆነ ይገባ አይቼዋለሁ። ግን እና ብዙ ልታሸማቅቂ ከሆነ ሰዓቱ ረፍዶብሻል ነው የምልሽ። መልሴ ሌላ ምንም አይደለም። ለጠቅላላው ቀደሙ እንድታቂኝ ከሆነ እኔ ነኝ ይሄ። እኔ ደግሞ አደለች አበቤን ደውለሽ መጠየቅ ትቻለሽ። በጁንታነቴ 6 ወር አባ ሳሜልና ሚዛን ቴፒ በትግራዋይነቴ ያንከራተተች የብልጽግና መሪ ዋና አደለች አበቤ ከንቲባዋ ማለት እሷ ታውቃኛለች። ስለዚህ እኔ የምቃወመው በምክንያት ነው። ወይ ቲፒኤልኤፍን ወገንተኛው ባለስልጣን ልጅ ሆኜ አይደለም። እኔ የምቃወመው ዘሬ ላይ፣ ቤተሰቦቼ ላይ፣ እኔ ላይ ፐርሰናሊ በግሌ ያደረሰብኝ በደል ጨምሮ ደማምሬ ነው የምወቅሰው። አንቺ በጣም ታስቂያለሽ። ብልጽግናን የሚያክል አምባገነን መሪ እኔ የትኛውን ብሔር ጥላቻ የለብኝ። ከአብይ ቀጥሎ ያለችው ኢትዮጵያ ብትቀጥል ደስተኛ ሆኜ የትግራይን ህዝብ የምሰብከው ኢትዮጵያነትን ይዘህ ቀጥል ነው። በአብይ አህመድ የሚቀበለው ኢትዮጵያነት ማንም የለም። ማንም ትግራዋይ አትሸወዱ፣ ባይዘው አትሸወዱ። በተለይ አዲስ አበባ ውስጥ ያለውን ትግራዋይ ቴዲ አማክራ አታውቅም። አዲስ አበባ ውስጥ ያለው ተወልዶ ያደገው ትግራዋይ ቂም ይዟል። ጎራ ለይቶ ማያውቅ ልጅ ጎራውን እንዲለይ ያደረጉት በየቤቱ አንኳኩቶ አስረውት ነው። ስለዚህ እህታችን ፎልስ ናሬሽን አትስሪ። የትግራይን ህዝብ አዝንለታለሁ ብትይ ከወዳጁ አልቃሹ ነው የሚሉት ቴዲ። አንቺ ነሽ ለትግራይ ህዝብ ከኔ የበለጠ አዝነሽለት የእናቴ አባቴን ሀገር። ስለዚህ አንዳንዴ እኔ በየትኛውም በቲፒኤልኤፍ ዘመን እኔ ቴዲ በጣም ከሚያስቀኝ ነገር ለልማቱ ኢህአዲግ ይላሉ፣ ለወንጀሉ ቲፒኤልኤፍ ይላሉ። እንደዚህ ከሆነማ ቴዲ ሀገራችንም እኮ ተረጋግቶ አይሄድም። ለ27 ዓመት ስርዓት ውስጥ
ሁሉም ተላላኪ የሚሆኑ ላኪ የሚሆኑ በኃጢአት ውስጥም በልማት ውስጥም ነበሩ። እኛ ማንቀበላችሁ ይህንን ትርክት ነው። አሁን ያለው ትግራዋይ እንደ ድሮ እንዳይመስላችሁ፣ ሚዲያ ማይጠቀም እንዳይመስላችሁ። ለ27 ዓመትማ የትግራይን ህዝብ ተደብራችሁበታል፣ ኢሳትን ይዛችሁ። አሁን የሚሰማችሁ የለም። በያዝነው ኔትወርክ ነው የምንፋለማችሁ። ይሄ ባርነት ወይ ቲፒኤልኤፍን ደግፈ ምን አለ? እኛ ቲፒኤልኤፍን ነገ ጧት አሽቀጥረን እንጥለዋለን። አይተናል እኮ ቲዲኤፍ ወጥቶ አራቱንም መቅደድ አቅጣጫ ሲዘጋ እኮ እናንተ የምትሏቸው ቲዲኤፍ እኮ ቤታቸውን እኮ ነው ልመና ያደረጉት። ከኛ አቅም በላይ አይደሉም፣ ከኛ አቅም በታች ናቸው። ከቆላ ተንቤን እኮ የጭላና ፈለግ ህይወት እኮ እኛን ይዘናቸው ወጣ ነው። ከፈለግን እኛ እናስተኛቸዋለን እያልኩሽ ነው። እኛ ግን የእናንተን ሴራ እናውቀዋለን። አብረናችሁን ያደግነው ቅያስ የጠቆማችሁ የትግራይን ተወላጅ ምንም ያልበደላችሁን ለ27 ዓመት ሙሉ በጉርብትና ትኩስ አምባሻ እየሰጠ ያበላችሁን ጎረቤት ጠቁማችሁ ካሳሰራችሁ በኋላ አሁን ደግሞ ለህዝቡ አዛኝ ሆናችሁ ትመጣል። አንድ ታሪኩ ዲስታጊና እኮ ነው በዛ ሁላ የሰከረ ጭንቅላት ውስጥ ስለ ሐቅና ስለ ፍትህ ሲናገር የነበረው። ምንድነው ቲፒኤልኤፍ የምትሉት? ቲፒኤልኤፍማ እየነገርናችሁ እኮ ነው። ነገ ጠዋት አባረን ማለት ነው ጉድጓድ ውስጥ እንቀብረዋለን። ቲፒኤልኤፍ መሸቀጣያችሁ ነው። ቲፒኤልኤፍ መምቻችሁ ነው። የትግራይን ህዝብ ብታዙነት ጨፍጫፊው 4 ኪሎ ነው ያለው። ለትግራይ ህዝብ እኮ አባቱ አብይ አህመድ ነው፣ ጠቅላይ ሚኒስትር የኢትዮጵያ ነው አይደለ? በዛ ልክ እስቲ እነ ጃል አዲስ ያወሩ 97 ታጋይነን ታስረዋል አይደል? እስቲ ይናገሩ። እውነት ብሔር ተኮር ነበር 97? እናውቃለን። ታላላቅ ወንድሞቼ እኮ ታስረዋል፣ አደገኛ ቦዘኔ ተብለው ገብተዋል። ከየሰፈሩ ብሔር ተኮር ሳይሆን የነበረው እነሱን የተቃወሙ ላይ ያስሩ ነበር። የአሁኑ ግን ትግራዋይ ዘሩን ማያውቁ እንኳን ሀጎስ የተባለውን ላይ ያሰራችሁ ያስቃል እኮ ቴዲ። ሀጎስ ትርክት ደግሞ አለ። በታንክ ተላጭች ያለውን አይተኳል፣ በቲቪ መጡ። ይሄ ትርክታችሁን እኛ አንሰማችሁም። በተለይ ከተማ ተወልዶ ያደገ ትግራይ ባንኖባችሁ አብራችሁ ነው ያደግነው። ልክ እናንተ ለኢህአዴግ እንደዚህ ብላችሁ እንደምትወሩት ቲፒኤልኤፍ እኛም ብልጽግና የሚባል መንግስት አይመራን። በኦሮሚያ ክልል የኢህአዴግ የምትሉት እናንተ በምትሉት ነው ማወራችሁ። ወያኔ እሬቻ ላይ 100 ምናምን ሰው ገሏል ተብሎ ነው የኦሮሞ ወጣት የኢህአዴግን ሲቃወሙ ወይም እናንተ በምትሉት ቲፒኤልኤፍን ሲቃወሙ የነበሩ የኦሮሞስ ገለኸኛል አታስተዳድረኝም ብሎ ነው። ትክክል ነው። መንግስት ሆኖ ሲመራ የኦሮሞን ህዝብ ሊገል ሳይሆን ሊያስተዳድረው ነው የመጣው። ስለዚህ ተቃውሞ ጽንፉን አንስቶ አባሮታ። እኛ ደግሞ በጋር ለሚሞተብን 1 ሚሊዮን ህዝብ ብልጽግና ጨርሶብናል። ከቲፒኤልኤፍ ጋር የሚገናኝ አይደለም። የትግራይ ጥያቄ ከደብረጽዮን ከጌታቸው በላይ ነው። እነሱ በወንጀል መጠየቅ ካለባቸው ይጠየቁ። እኛ እንደ ህዝብ ነው እያወራንሽ ያለ ነው። እኔ የህዝቡ አካል እኮ ነኝ። ማንንም ልታሸማቀቅ የምትሞክሪ ለተደረሰው በደል ተማምነን ስንሄድ ነው። አማራ ላይ ለደረሰው በደል እሺ፣ እኛስ ጥፋተኛ ሆነን ተጨፈጨፍን። ቴዲ አማራ ምን አድርጎ ነው የሚጨፈጨፈው? አማራ ምን አድርጎ ነው የሚወጋው? እሺ፣ እኛስ ጠግበን ነው በስርዓቱ ተመክተን ነው። አማራ ህዝብ ምን አድርጎ ነው የሚጨፈጨፈው? ምንም እኮ ምክንያት የላችሁም። ይሄ የሰፈር ለቅሷችሁ ተባኖባችኋል በሌላ ሲስተም። ስለዚህ ቴዲ ስላወያየህን በጣም ቴንኪው። ሌላ ቀን መወያየት እንችላለን። አንተ ጋርም ትንሽ ቅሬታ አለኝ። ፐርሰናሊ ብቻን ሳገኝ እናወራለን። እኔ ግን ማውራት እንፈልገው ስለሰጠኝ እድሉ ላ ቴንኪው። ቅሬታ ካላችሁ በማንኛውም ሰዓት በሬ ክፍት ነው። እኔ የሚደብረኝ ከጀርባ ሲያወሩ ነው። በተረፈ ማንኛውም አይነት ቅሬታ ጃል አዲስ ትናንት ነግሬው ነበር። አግባባለሁ፣ አዋራሃለሁ። መድረክ ላይም ሁሉ በማንኛውም ሰዓት ሪኩዌስት ልካችሁ ገብታችሁ ፊት ለፊት ላይ በህዝብ ፊት መናገር ትችላላችሁ። ቴንኪው። ችግር የለብኝም። እኔ ማስተካከሉንም ስህተትም አርማለሁ። ችግር የለብኝም። እኔ ያስተካክላል ብያለሁ። አይዞህ ያስተካክላል። ምንድነው ግን ቅሬታው? ልስማው ከጀመርኩ አይቀር ግን አይ ችግር ሌላ ቀን አወራለሁ። ቴዲ ቴንኪው ጃል አዲስ ቅድስት አዲስ ታይምስ። ከዛ የመጨረሻው ሰው ፒያን የሆነና እንሰነባበታለን። ቅድስት ምን ትያለሽ? አመሰግናለሁ ቴዶ። በተነሱ ነገር አዲስ ታይምስ ነው ግን አዲስ እንስጠው። እሺ አዲስ ታይምስ ነው ቅድስት ነው ማነው የሚቀርበው? አዲስ ታይምስ ቅድስት ታወራ ነበር ልናገርና ቅድስት የታውራ ቲንክ ወደ ጂም ልሄድ ነውና ማነው ቴዲ የሸገር ጁንታን በደል እኔ መጋራት እፈልጋለሁ። አንደኛ አዲስ አበባ ልጅ ነው፣ ብሔር አያውቅም ነበረ። ልክ እንደማን ኦርዲነሪ አዲስ አበባ ልጅ ከብሔር ነፃ ሆኖ ያደገ ልጅ ነው እና አሁን ይሄ ብሶቱ በብሔሩ መጠቃቱ በየሁሉም መድረክ የሚያንጸባርቀው ነው። ይሄንን እጋራለሁ። ሆነስሊ እኔ ቲፒኤልኤፍን በኢትዮጵያ ፖለቲካ ውስጥ አምርር የምጠላው for the first time ቴዲ ፖለቲካን ይኸውልህ ቋንቋ ሰጠናችሁ ይላል። ቋንቋ ለምን ፈቀድክ አይደለም። አድሚኒስትሬሽን አንተ ኦሮሞ፣ አማራ፣ ትግሬ ብለህ ካመጣ በኋላ እኛና እነሱ የሚል ፖለቲካ ካመጣ በኋላ forget it. That's the first time. You know, that's the beginning.
እኛና እነሱ ፖለቲካ የኔ መሬት ብለ የኔ መድረክ ብለ ባንዳ ነፍጠኛ ብለ ስም ሰተት በጠላት እናንተ ጠላት እኛ ተራማጅ እኛ ሀገር ምናቀና እናንተ ደግሞ ሀገር ስታደሙ የነበራችሁ ብለ ፖለቲካ ሰርተ ውጤቱ ምን እንዲሆን ነበር የምትጠብቀው? እጀስ ታሚንግ ቦምብ ነው አይደል? ቀኑ ይጠብቅና ይፈነዳ የነበረ ሁኔታ ነው የነበረው እና ያ ነው የሆነው። አሁን የጁንታውን ህመም እጋራለሁ። አሁን ምንድነው እሱ ምንድነው ፕሮዳክቱ ነው ውጤቱን ነው ያየው። የቲፒኤልኤፍን የፖለቲካ ፕሮዳክቲቪቲ ወይንም የመጨረሻውን ውጤት በማን ላይ ነው የደረሰው? በትግራይ ልጆች ላይ ነው የደረሰው። ከዛ በፊትስ አማሮች ግፉን ሲቀምሱ ኢምፕሊመንት ሲደረግባቸው ጭቆናው ኦሮሞዎች፣ ጋምቤላዎች አኝዋክ እኮ በአንድ ቀን 400 አኝዋክ እኮ ተገሏል መሬታቸውን ፍለጋ። ኦባንግ ሜቶ እኮ በየሜዳው እኮ ሲናገር የትግራይ ልጆች ተሰሙት ነበር ወይ ነው? የጋምቤላን መሬት ለህንዶች ለመሸጥ አንሰጥም ብለው መሬታቸውን 400 አኝዋክ በአንድ ቀን የተጨፈጨፉት። ኢትዮጵያ ውስጥ ግፍ ተፈጽመዋል ነው በቃ። አሁን የኔ ወንድሜ ሙሌ ሸገር ጁንታ እጋራለሁ፣ ህመም ይሰማኛል። ግን ምንድነው በ1997 እንትን ብሔር ተኮር የለም አለ። በርግጥ አዲስ አበባ ህዝብ ብሔርን አያስብም። ሁላችንም አዲስ አበባ ላይ ለውጥ የጠየቅን የመረጥን ቅንጅትን የደገፍን ወጣቶች በሙሉ ከየቤታችን ታስረናል። ብሔር ተኮር አልነበረም፣ አይዋሽ። ብሔር የነበሩ ሰዎች ግን ነበሩ። ለምሳሌ ቴዲ እኛ ሰፈር የነበረው ካድሬ የቀበሌ ካድሬ ትግሬ ነው፣ እናውቀዋለን። ስልጣን ላይ የሚመጣው ትግሬ ስለሆነ ነው። እየጠቆመ ያስይዘን ነበረ። እኔን እና አርፈሽ አስቀምጪው አስገድለዋለሁ ብሏታል እናቴ። ነበሩ የትግራይ ሰዎች የነበሩ የስርዓቱ ቁንጮ የሆኑ በትንንሽም በቀበሌ ደረጃም በመንግስት ደረጃም ነበሩ ሀገር የሚያሸብሩ እየጠቆሙ የሚያስይዙ የሚዘርፉ ነበሩ። ምንድነው ችግሩ? የኛን አላዩትም፣ የኛን ህመም አላዩትም፣ የኛን በደል አላዩትም። 27 ዓመት የኦሮሞ ልጅ የአማራ ልጅ የአዲስ አበባ ልጅ የቀመሰውን አያውቁትም። አየ አሁን መጥቶ እሱ የራሱን እኔ እሱ በማንነቱ በመጠቃቱ አዝናለሁ። የሸገር ጁንታ ማታ ሌሊቱን ሙሉ ስንከራከር ነበር በዚህ ፖለቲካ። ወንድሜ ነው፣ ያው የአዲስ አበባ ልጅም ነው፣ እንግባባለን፣ እናወራለን። ግን መሰረቱን ነው የሚስቱት እነዚህ ሰዎች። ወልቃይት ላይ ምንድነው የተደረገው? አሁን ጦርነት የጀመሩ ነው ዛሬ በዛ በወልቃይት በኩል ጦርነት የጀመሩ። ወልቃይት ላይ እንግዲህ ያሳየ አረጋዊ በርሄ፣ ግደይ ዘርአጽዮን፣ ገብረመድህን አርአያ እኚህ ደግሞ የንጉሱ የአፄ ዮሐንስ የልጅ የሆኑት ማናቸው? ራስ መንገሻ እነዚህ ሁሉ ይሄ መሬት በእኛ ቁጥጥር ስር አልነበረም፣ ቲፒኤልኤፍ በጉልበት ነው የወሰደው እያሏቸው እነዚህ አኩርፈው ነው ይሏል። እንዴት ነው ሁሉም ያኮርፋሉ? ማይንጁ እነዚህ ሁሉ አማሮቹ የኛ ነው ማስረጃ ያቀርባሉ። የወልቃይት አማራ ሚሊዮን ማስረጃ ያቀርባል። ያንን የሚደግፍ ትግራዮች አዎ ትክክል ነው አሉ። ከ4 በላይ በቲፒኤልኤፍ ትጥቅ ትግል አመራር ሆነው የታገሉ ሰዎች አኩርፈው ነው። ሊያኮርፉ አይችሉም። እሺ እነሱ አኩርፈው ነው። ጸጋዬ ገብረመድህን የዛሬ 30 ዓመት ምንድነው ያለው? ይኸውልህ የአማራን መሬት የጎንደሬን መሬት የቴድሮስ ሀገር እኮ ነው የጀግናውን ህዝብ መሬት በጉልበት ነጥቀ ታሪክ ሆኖ የሚቀር ይመስልሃል? ይነሳል። ጎንደሬ ተነስቶ መሬቱን ያስመልሳል አለ ጸጋዬ ገብረመድህን። ይሄን ያለው መቼ መሰለ ቴዲ? የዛሬ 30 ምናምን ዓመት። አሁን እነዚህን ገጣጥማቸው እንግዲህ የዛሬ 30 ዓመት አማራ ወልቃይት የኔ ነው ብሎ አልተነሳም። በግፍ መሬቱ ተነጥቆ ህዝቡ ወደ ሱዳን ተባሮ ተገሎ ጸጥ የተባለበት ሰዓት ነው። ጸጋዬ ገብረመድህን ግን ተናግሯል። ቪዲዮ አለ። እነ አብርሃም እነ አብርሃም ያየ እነ ገብረመድህን አርአያ የ1982 ኢህአዴግ ከመግባቱ 1 ዓመት በፊት የኢህአዴግን ፕሮግራም ካርታውን ጭምር በኢትዮጵያ ቴሌቪዥን አይቶ አልተሄደ አይተር እንግዲህ የዛን ጊዜ ወልቃይት ብሎ የተነሳ ህዝብ የለም። እነዚህ ሰዎች ግን የወልቃይትን የአማራ ላይ ወያኔ ይዞት የሚመጣውን ፖለቲካ የአማራን መሬት እንዴት ከወሎ እንደሚቆርስ አላማጣን፣ ራያን እንደገና ወልቃይት ጠገዴን ምናምን እንዴት እንደሚወስድ በካርታ ጭምር አምጥተው አሳይተዋል። ይሄን ያደረገበትን ነገር እና ይሄንን ነገር እነዚህ ሰዎች እኮ ለመቀበል ፈቃደኛ አይደሉም። 27 ዓመት ለተደረገው ግፍ
አማራ ህዝብ ላይ ለደረሰው የኢትዮጵያ ህዝብ የቀመሰውን ግፍ የገባንበትን የፖለቲካ ምስቅልቅል የዘረኝነት ይሄ ፖለቲካውን በአጠቃላይ እርስ በርስ እንድንጣላ መሰረቱ ፖለቲካል ሲስተሙ በቲፒኤልኤፎች አርቃቂነት እንደተሰራ አምነው ያ እንኳን መስተካከል አለበት የሚል ትግራዋይ ማግኘት አለ። አንድ ልጅ ፍሬ የምትባል ልጅ አለች። ቴዲ ይቅርታ ላጠቃል በዚህ ፍሬ የምትባል ልጅ አለች። ትናንትናም ስንወያይ ነበር እዚህ ሶሻል ሚዲያ ላይ እሷ አዎ ቲፒኤልኤፍ የኢትዮጵያን ህዝብ በድሏል፣ የትግራይን ህዝብ በድሏል፣ ዘረኝነትን አስፍነዋል፣ የበላይ ነበረ ብላ ታምናለች። አንዳቸውም አያምኑ። አንዳቸውም መሬት ነጥቀናል የአማራን መሬት ነጥቀናል ብለው አያምኑ። ኢትዮጵያ ውስጥ የሁሉ መከራ አምጥተናል ብለን አያምኑ። ተበደልን ብቻ ነው የሚሉት። ውጤቱ ላይ በጦርነቱ ተበደልን ተገደልን። አዎ በጦርነቱ ማይካድራ ላይ ከ1000 ምናምን ሰዎች በላይ ተጨፍጭፈዋል። እሱ ያሳየ ቪዲዮ ላይም አዎ እዛ ትግራዮች ተጨፍጭፈዋል። ዋር ክራይም በዚህኛውም በኩል በዛኛውም በኩል ተደርጓል። የራሳቸውን ብቻ ሰሌክት አድርገው ግን ይሄ ነው የኛ ይሏል። ትክክል አይደል? መፍትሄ ከሆነ አንደኛ የራሳችሁን ኃጢአት የራሳችሁን በደል እመኑና ከኢትዮጵያ ህዝብ ጋር እንዴት እንታረቅ ይባላል። ከዛ እናንተ ላይ የደረሰውን በደል ደግሞ የፌደራል መንግስትም ያደረሰው ሌላም የአማራም ክልል ያደረሰው ሌላም ያደረሰው ካለ ይቅርታ ይጠየቃል። ወደ መፍትሄ እንሄዳለን። ይሄ አግባባም ይሄ ነው የሚሆነው። ግን አሁንም ያንን ሁሉ በደል ይዘመተ እንደገና እኔ ብቻ ተበደልኩ ብለ እንደገና ደግሞ መልሽ ትናንትና በጉልበት የወሰድኩትን መሬት እነጥቃለሁ ብለ ስትመጣ ለዳግም እልቂት የትግራይን ህዝብ እየጋበዝክ ነው። ኢትዮጵያንም ወደ እልቂት እየጋበዝክ ነው። ይሄ መፍትሄ ሊሆን አይችልም ነው። ቴንክ ዩ ልጠይቃችሁ አንድ ጥያቄ። በቤታችሁ ውስጥ ትንሽዬ እባብ ወተት እያጠጣችሁ ካሳደጋችሁ ያ እባብ ካደገ በኋላ ቢነድፋችሁ ጥፋቱ የማን ነው የሚሆነው? ምን ለማለት ፈልጌ ነው? ባቡ የባቡ ጥፋት ነው የሚሆነው። እንደዛ ነው የትግራይ የቲፒኤልኤፍ ደጋፊዎች ነው። የኔ እንትን ደርግን እኮ ከስልጣን ካወረዱ በኋላ እኚህ ሰዎች ሊትራሊ ተነግሯቸዋል እኮ የአዲስ አበባ ዩኒቨርሲቲ ምሁራኖች የብሔር ፖለቲካ እዚች ሀገር ላይ መትከል ኢንስቶል ማድረግ በዙር ሁላችንንም ይነድፈናል ተብሎ አልተነገራቸውም? ዶክተር አልማው አልነገሯቸውም? ክቡር ጠቅላይ ሚኒስትር መለስ ዜናዊ ሆይ ኳሷ በእግሮት ስር ናት፣ ወደ ፈለጉበት ቦታ የመለጋት እድሎ በርሶ ነው። ያልሰራኸውን እንዴት ልታጨድ ትችላለህ? እኔ እኮ ባለፉት 27 ዓመታት የተዘራው ስራ ነው የብሔር ፖለቲካ እኛና እነሱ የሚለው ትርክት። አሁን አብዛኛው በኢህአዴግ ጊዜ የተወለዱ ልጆች ነን። እግዚአብሔር በኪነ ጥበቡ ካልጠበቀህና አእምሮን ጠብቆ ካላሳደገህ በስተቀር ተጣመነ እኮ የምታደርገው። አሁን እኮ የተፈጠረብን ትውልድ እኮ አንተ ብለህ ስታናግረው እኛ ብሎ የሚሰማ ነው። ከአዲስ ታይምስ ጋር ብትቃረኑ በሀሳቡ ለእኛ ጥላቻ አለብህ ነው። ከኔ ጋር ብትቃረኑ ከቅድስት ጋር ከፒያን ጋር ከሌላውም ጋር አሰማማችን ራሱ እኮ ተጣሞን ያደግነው። ይህን ያደረገብን ማን ነው? ስርዓቱ ነው። ስለዚህ ኢንስቶል ያላደረግከውን ነገር እንዴት ነው ውጤት የምትጠብቀው? የአንዳንዶቻችሁ እኮ መከራከሪያ ነጥብ አሲፍ እኮ የመጨረሻ ዲሞክራሲያዊ ስርዓት ኢንስቶል እንዳደረጋችሁ እኮ ነው አክት የምናደርገው። ይሄን ዘራን፣ ይሄን አጨድን፣ ብሔሮችን አፈረጠምን፣ ተበድለሃል፣ ተነጭተሃል፣ ተቋጭተሃል ምናምን ብለህ ነገርካቸው። ቂም በቀል ወይም ደግሞ ቂም ነክሰው አደጉ። ዛሬ ማን ማንን እንደሚገል አይታወቅም። ሁሉም ያገኘውን ይገላል። ይሄ የማን የእጅ ስራ ውጤት ነው? ባለፉት 27 ዓመታት አትሊስት ተቋማቶችን ገንብተው ቢሆን ኖሮኝ ሰዎች ኢቨን አብይ አህመድ ከመምጣቱ በፊት እንኳን ሱዛን ራይት እኮ እስክትስቅብን ድረስ እኮ ነው 98% እኮ ነው የህዝብ ተወካዮች ምክር ቤትን አሸንፈው የሄዱት እኚህ ሰዎች። አንዳንዴ እኮ ማሸነፍ እንኳን ብትችል እኮ ለቫራይቲ እኮ ትለቃለህ እኮ 100% እኮ አታሸንፍም። ቢኮዝ ተቃዋሚ ፓርቲ ያስፈልጋል። 99% አሸንፈ የህዝብ ተወካዮች ምክር ቤትን ያውም በአንድ አይነት አንገት የሚያስቡ ሰዎችን የሚመጣው መንግስት ልዋጋ ነው ሲላቸው እጅ ከማንሳት ውጭ እኮ አማራጭ የላቸውም። ምንድን ነው የጠበቅከው? ፓርላማው አልተቃወሙም ትላለህ፣ ተቋማት የሉም ትላለህ። የገነባው ተቋማት አለ፣ ገለልተኛ ነፃና ገለልተኛ የሆነ የገነባው ተቋም አለ። ሚዲያ ገንብተሃል፣ ነፃና ገለልተኛው ነው። ፍርድ ቤት ገንብተሃል፣ መከላከያ ሰራዊት ገንብተሃል፣ ፖሊስ ገንብተሃል። ያልገነባነውን ከየት ነው የምናመጣው? ስለዚህ የራሳችን የእጅ ስራ ውጤት ነው። ከበላንም የበላን እኔ የሚገባኝ ነው።
ማንም ላይ ሊያለቅስ አይገባም። መጠየቅ አለባቸው፣ ግን ፖለቲከኞች መጠየቅ አለባቸው። እኛና እነሱ የሚባል የቆሸሸ ትርክት ውስጥና ንትርክ ውስጥ እንድንገባ ያደረጉን ንጹሐን ዜጎቻችን ደማቸው በየቦታው እንዲፈስ ያደረጉት እኚሁ ሰዎች ናቸው። ማንም ይወቀሰው። አሁን ያብዬ ለምዬ መሆን የለበትም። ስለዚህ የኔ እምነት ያ ነው። እናንተም እንደምታስበው አላውቅም። ቅድስትና ፒያነን እንስማና የመጨረሻ መሰናበቻችን ይሆናል። ነገ ግን እገባለሁ። ነገ ስለምገባ በዚህ ጉዳይ ላይ በስፋት እናወራለን። ቴዲ፣ ሌሎቻችሁንም አመሰግናለሁ። ነገ ብቅ ለማለት እሞክራለሁ። ሰላም ሁኑ። እሺ ቴዲ፣ በተነሱ ነገሮች ላይ የተወሰኑ ነገሮች ማለት ፈልጋለሁ። በተለይ አማን መጀመሪያ አካባቢ ሲያነሳ እንደነበረው ሮጦ ሄዶ ያው የፈረደበት ምኒልክ በተለይ የህወሓት ስሪት ፖለቲካ ሁልጊዜ ማጠንጠኛው ምኒልክ ነው። ወደ ታሪክ ከሄደ ካልቀረ ዝም ብሎ ንጉሶቹን ስለነካካቸው ምን ነው ዮሐንስን ረሳቸው? ትግሬ መሆናቸውን እሳቸውንም ሊክዳቸው ፈልጎ ከሆነ በኢትዮጵያ የፖለቲካ ስርዓት ውስጥ ቀላል የማይባል ሚና የነበራቸው ናቸው። እነዛ ስርዓቶች የኢትዮጵያን ህዝብ ጠቅመዋልም ጎድተዋልም። ይሄ በልዩ ሁኔታ የትግራይን ህዝብ የጎዳ የጠቀመ ወይም ለሌላው ማህበረሰብ ያገለገለ የሚባል ስርዓት ኢትዮጵያ ውስጥ የለም። ያው ይታወቃል። ግን ያው ምኒልክ ካነሱ ሁልጊዜ ጥላቻቸውን የተከሉበት ስለሆነ ስለ ምኒልክ ካላነሱ ፖለቲካ የሰሩ ስለማይመስላቸው ሮጦ ወደ ኋላ ሄዷል። ግን ያም ቢሆን በትግራይ ህዝብ ህወሓትን ናና ደርግን ተዋግተህ ኤርትራን አስገንጥልልኝ ብሎ አላለውም። ለትግራይ ህዝብ ነው የሰራሁት ካለ ምንድን ነው የሰራለት ነው? አልሰራለትም። ፍላጎቱ የነበረው ኤርትራን ማስገንጠል ነበረ። ያው ለኤርትራውያን ሰርቶ እባካችሁ ይህችን ሀገር አድርጉልኝ ብሎ ለምኖ ባለም አደባባይ ሀገር አድርጓል። ስለዚህ ይሄ ለትግራይ ህዝብ ምንድነው የጠቀመው ካለ ወደብ ነው ያሳጠው። የትግራይን ህዝብ አንገቱ ላይ እንዲቆምበት ነው ያደረገውና ለትግራይ ነው የታገለው። የትግራይ ነፃነትን ለማግኘት ነው የታገለው ብሎ ራሱ በ17 ዓመት የነበረውን እንትን ማስቀመጥ ሞኝነት ነው። አስገንጥልልኝ አላለውም። የብሔር ፖለቲካን ተትከልልኝ የትግራይ ህዝብ አላለውም። ያላለውን ነገር ግን ለነፃነት መጣው ብሎ ትርክት ሰርቶ ነው የመጣው። ለነፃነት ሳይሆን የመጣለት ነፃነቱን የነሳበት ዘመን መሆኑን መረሳት የለበትም። ከዛ ውጭ ምን አገባሽ በትግራይ ህዝብ? ያገባኛል፣ ህዝቤ ነው። አየ ለዛ ነው ህዝቡን ቀብድ ተይዟል። ህዝቡ ነፃነት እንዳያገኝ እናንተ ወደኛ ፖለቲካ አትምጡ፣ እኛን መጠየቅ አትችሉም ማለት አትችልም። የትግራይ ህዝብ ከማንም በላይ ኢትዮጵያዊ የሆነ ህዝብ ነው። ኤላዩ ላይ አምባገነን ስርዓት ሲጫንበት ሌሎች ኢትዮጵያውያን ዝም ማለታችን ራሱ ትክክል አይደለም ብዬ ነው የማምነው። ያገባኛል፣ በደንብ ያገባኛል። ጀግኖች ናቸው ሄደው በረሃ ድረስ እንዲያደርገው። ጀግንነት ማለት ምን ማለት ነው? በሰለጠነ ዘመን ከ2 ሚሊዮን በላይ ህዝቦችን በጦርነት ማሳጣት ነው? የተሳሳተ ትርክት መስራት ነው ጀግንነት? ጀግንነትን እንዴት ነው የምትገልጹት? ህፃናትን ለጦርነት ማሰለፍ ነው? ልጆቻቸውን በአሜሪካና በአውሮፓ እያንደላቀቁ እያኖሩ የድሃን ልጅ 3 ትውልድ ወደ ጦርነት መክተት ነው? ክልሉን ማድቀቅ ነው? የትግራይ እናቶች አያቶች በየዘመናቸው እንባ ማፍሰስ ነው ጀግንነት? የጀግንነት ትርጉም አልገባም። ጀግንነትማ ሰላምን ፈጥሮ ስርዓትን ለሀገር ሰጥቶ ሀገርን ማሻገር ነው ጀግንነት። እና ጀግንነት ራሱ የጠፋብህ ይመስለኛል። ሌላው የሸገሩ ጁንታ ያነሳቸው ፎቶ ለማሳየት ምናምን የሞከራቸው ነገር በጣም ሞኝነት ነው። እኛ ስንቱን ፎቶ አሳይተን እንዘልቀዋለን? ስንቱን ጭፍጨፋ፣ ስንቱን የዘር ማጥፋት፣ በተለይ የኔ ማህበረሰብ ላይ የአማራ ህዝብ ላይ ህወሓት የሰራውን ነገር የተረሳ ይመስልሃል እንዴ? አንተ በለጠፍካቸው ፎቶዎች በዛ ጦርነት ሰዓት በአንድ አዳር በአንድ ሌሊት ለ27 ዓመት ማንነታቸው ተገፈው ቋንቋቸውን እንኳን እንዳይናገሩ የዘር ማጥፋት ሲደረግባቸው የነበረው ወልቃይት ላይ እኮ በአንድ አዳር ምን ያህል ሰው ጨፍጭፎ እንደሄደ የሚረሳ ነገር አይደለም። ስንቱን ፎቶ እንለጥፈው እኛ፣ ስንቱን መከራ እናምጣው። ያንን እኮ ትቶ ነው የኢትዮጵያ ህዝብ። አንተ ስለታሰርክ ታስር ያለው ብለህ በየመድረኩ ሰማዋለሁ እየየ ትላለህ። ሰው ዋጋ ከፍሏል፣ የህይወት ዋጋ። ከአንድ ቤት 3-4 ልጅ አደባባይ ላይ ተደፍቷል። አንተማ በሰላም ነው ታስሮ መውጣት ምን ችግር አለ? ምንም ስርዓት ውስጥ እንዲህ አይነት በደሎች ሊፈጸሙ ይችላሉ። ለምን እንትን ካልክ ሳይ ምናምን ማለት አይደለም። እንዲህ አይነት ግርግሮች ሲመጡ ሰዎች ይበደላሉ። ከዛ ውስጥ አንተ አንዱ ልትሆን ትችላለህ። አንተ ስለታሰርከው ታወራለህ። እናት ልጆቿን ከአንድ ቤት 3-4 ልጅ ቀብራለች፣ እንዳትረሳው። ይሄ በሁሉም ኢትዮጵያዊ ቤት ውስጥ እንዳለ መርሳት የለብህም። የሞቱ ሰዎችን ደግሞ የምናመጣ ከሆነ በአንድ አዳር በጉድጓድ ውስጥ የወደቁ ብዙ ናቸው። እላያቸው ላይ ቤት ተዘግቶ የተቃጠሉ መዓት ናቸው። በደሉን እንዘርዝረው ከተባለማ እኮ
በጣም ብዙ ነው። አንተ አንድ ሁለት ፎቶ በጦርነቱ ሰዓት የነበረ ምናምን ልታመጣልኝ ትችላለህ። ከዛ በላይ ግን ማድረግ እንደሚቻል መርሳት አላስፈላጊ ነው። ከዛ ውጭ የ97ን ለማንሳት ሞክረዋል። ብሔር ተኮር አልነበረም እንደዚህ እንዴ ወዴት ነው እንዴት ነው የምንረሳው? የቅርብ ጊዜ እኮ ነው። እስር ቤቶቹ እኮ የኦሮምኛ ተናጋሪና ብቻ እስኪመስሉ ድረስ እኮ በገፍ የታሰረበት ነው። ብሔር እየተመረጠ ነው። 97 የአዲስ አበባ ላይ የነበሩ የትግራይ ተወላጅ ልጆች እስር ቤት ውስጥ ነበሩ። አዎ ነበሩ። አዎ ለመሰለልም ግን የገቡ እንደነበሩ አትርሳ። ለመጠቆም የገቡ እንደነበሩ አትርሳ። 97 እስር ቤት ውስጥ የነበሩ ሰዎች በደንብ ያስታውሳሉ። አብረው ታሳሪ መስለው እከሌ ዛሬ እንደዚህ አይነት መጥቶ ሰው ሊጠይቀው መጣ እንደዚህ ሆነ ኢንፎርሜሽን አቀባዮች አድርጎ የትግራይ ተወላጅ ትግርኛ ቋንቋ ተናጋሪን ሰው እኮ በጠላትነት እንዲፈረጅ ያደረገው እኮ ራሱ ህወሓት ነው። በሰላም የኖረውን የአዲስ አበባ ነዋሪ እኮ በእያንዳንዱ ሴክተር መስሪያ ቤት ውስጥ ትግሬ በመሆናቸው ብቻ አስገብቶ ይሄ ጆሮ ጠብ የሚባለውን ቋንቋ ራሱ እንድናውቀው ያደረገ ነጥሎ ያስመታችሁ ራሱ ነው። ይሄንን የቅርብ ጊዜያችን ነው ምንረሳው አይደለም። ይሄንን መርሳት ትክክል አይደለም። የ97ን ካነሳን በደዴሳ በዘዋይ መሞታቸው መኖራቸው ሳይታወቅ የሞቱትን መርሳት የለብም። የብዙ ሰው ደም ፈሷል። ዛሬ አንተ የምትላቸው ነገሮች ለ27 ዓመት እሺ ኢትዮጵያውያን በደንብ አድርገን ፌስ አድርገነዋል። ራሱ ነጥሎ እንድትመቱ ያደረገበትን ነገር እንትን ማለት ትክክል አይደለም። ኢትዮጵያ ውስጥ በተለይ በሰሜኑ ጦርነት የተከሰቱ ክስተቶች አሉ። በተለይ የመሬት ጉዳይ የአማራ ህዝብ ሲፈናቀል፣ ሲገደል፣ ርስቱ ንብረቱ ሲገፈፍበት ነው የኖረው። ጦርነቱ ተነሳ። የተገፈፈበትን ህዝቡ የተበደለበትን እንደገና ደግሞ የራሱን ማህበረሰብ አማራ የሆነውን መርጦ ሲፈጅበት ጄኖሳይድ ሲያደርግበት ከኋላ የነበረው አማራ ህዝቡን ለማዳን ገብቷል፣ መሬቱን ይዟል። እነዚህ ነገሮች እንዴት አድርገን እንመልሳቸው? ውይይቶች አሉ፣ ውሎች፣ ስምምነቶች አሉ። ይሄንን ምክንያት አድርገህ ግን ወደ ጦርነት ስትገባ ለምሳሌ ከወልቃይት የተፈናቀለው ሰው 500 ሺህ ነው እንኳን ብለን ብንወስድ ለዛውም አይሆንም ከየት መጥቶ ነው እንኳን ብለን ብንል የ500 ሺህ ሰው ስለተፈናቀለብኝ በሚሊዮን የሚቆጠረውን የትግራይ ህዝብ እንደገና ወደ ጦርነት ይዤ ልግባ ማለት በየትኛው ስሌት ነው ትክክል የሚያስብልህ? ትክክል አያስብልህም። ይግቡ ተብሏል። መንግስትም ይመለሱ ብሏል። እዛ አካባቢ ያሉትም አስተዳደሩ በተለይ የወልቃይት አስተዳደር ይግቡ፣ መኖሪያቸው ነው፣ ሰፈራቸው ነው፣ መግባት አለባቸው ብሏል። ግን እየነገሩን ነበር እኮ ፈትለወርቅ ተፈናቃዩ እናንተን ሳንይዝ አንመለስም እያለን ነው የሚል ፖለቲካ ነው እየሰሩበት ያለውና እንደውም እሱን ዲፌንድ ለማድረግ ከመሄድ ይበቃሃል ብሎ ማለት ለትግራይ ህዝብ ማሰብ ነው። ቴንክ ዩ። መጨረሻ ላይ የትም እንዳትሄዱ የዝነኛውን የዶክተር አንማውን ለአዲስ አበባ ዩኒቨርሲቲ ለመለስ ዜናዊ ያኔ የብሔር ፖለቲካ ኢንስቶል ከመደረጉ በፊት ትንቢት ተናጋሪ ሆኖ የተናገሩትን ንግግር አስደምጣችኋለሁ። ፒያን ምን ትላለህ? 5 ደቂቃ አለው እንደሜ። በጣም ጥሩ፣ በጣም አመሰግናለሁ ቴዲ። ይኸውልህ ሁለት አይነት ትግራዋይነት አለ። ቲፒኤልኤፍ የፈጠረው ትግራዋይነት አለ። ዋናው ህዝቡ ጋር መሰረት ያደረገ ለሺህ ዓመታት ሲገነባ የመጣ ደግሞ ሌላ ትግራዋይነት አለ። ይሄ አዲሱ ትግራዋይነት ማለት የህወሓት ሰፈር ነው። ህወሓት በቃ ራሱን የፈጠረበት ነው። ይሄ ስነ ልቦና ባይዘወይ ጥንካሬው ከኢትዮጵያ ህዝብ በማራቅ ነው። በስነ ልቦና ላይ የተገነባ ነው። ይሄንን ነው አሁን ትግራዋይነትን አሁን ያለው ማህበረሰብ ሊገልጸው አይችልም ብዬ ብዙ ጊዜ በተደጋጋሚ ባይዘወይ እኔ በስሜት አይደለም፣ ብዙ ጥናት ተደርጎበት ለአመታት የሰራ ነው። ከ500 በላይ ትልልቅ ሊቃውንት በዓለም ውስጥ የትግራይ እንትኖች የሚሳተፉበት ትልቅ ድርጅት የተመሰረተበት ነው። ዝም ብዬ አይደለም፣ አሁንም ማወራው አይደለም። እና ትግራዋይነት አፄ ዮሐንስ እኮ ትግራዋይ ነው፣ ግን ቲፒኤልኤፍ የቀረጸው ትግራዋይ አይደለም። ኢትዮጵያ እናትህም ልጅህም ሚስትህም ናት የሚል ነው። ይሄኛው ደግሞ ኢትዮጵያ ጠላትህ ናት አንተን የምታጠፋ የሚል ነው። ስለዚህ እነዚህን አሁን በዝርዝር ልናያቸው እንችላለን። በዚህ ዘርፍ ብቻ እንዴት ትግራዋይነት እንዴት እንደቀረጹት ማለት ነው። ስለዚህ ይሄኛው ትግራዋይነት ራሱ የትግራይ ህዝብ የሚያጠፋ እጅግ በጣም አደገኛ የፖለቲካ ፖላራይዜሽን ነው።
ማንነት ራሱ አይደለም። እሴት አንድ ሌየር ብንወርድ የራሱ እሴት የለውም። በውሸት ላይ ብቻ የተገነባ ስለሆነ ኤርትራ ለማስገንጠል ብቻ የተገነባ ስለሆነ ማለት ነው። ይሄንን በማስረጃ ሳይንቲፊካሊ መነጋገር ይቻላል በማንኛውም ጊዜ ማለት ነው። ሌላው ከህወሓት በፊት የትግራይ ህዝብ ላይ ብዙ ችግር ተፈጥሯል፣ ብዙ ጭፍጨፋ ተደርጓል የሚል ናሬሽን አለ። ይሄ ውሸት ነው 100% ማለት ነው። 100% አፄ ኃይለ ሥላሴ የትግራይ ህዝብ ትግራዋይ በመሆኑ ብቻ አንድ ነገር ነክተውት አያውቁም። ባሌ ላይ ያደረጉትን ራያ ውስጥ አድርገዋል። ባሌ ላይ የባሌ ገበሬዎች አመፅ ስለነበረ ማለት ነው። ጎጃም ላይ አመፅ ስለነበረ ባሌ ላይ በጎጃም ላይ ያደረጉትን ራያ ገበሬዎች አድርገዋል። እነዚህ የራያ ገበሬዎች ደግሞ 3 ቀበሌዎች ናቸው። አጋጣሚ እኔ ተወልጄ ያደኩበት 3 ቀበሌዎች ናቸው። እነዚህ ቀበሌዎች ማን ነው መጥቶ የደፈጠጣቸው? ከአድዋ ከእንጥጮ ከእንትን ተሰባስበው መጥተው ሚሊሾች አፄ ኃይለ ሥላሴን ደግፈው መጥተው ነው። ስለዚህ እንዴት ገልብጠው እንደገና እኛን ማጥፊያ እንደምጠቀሙበት አንዱ ማሳያ ነው፣ በጣም በሚያሳዝን መልኩ ማለት ነው። ሌላው አፄ ምኒልክ ማለት ብቸኛ ጥቁር ንጉስ ነበሩ። ሰዎች ይሄንን ኮንቴክስት መረዳት አለባቸው። ብቸኛ ጥቁር ንጉስ ነበሩ። ዓለም ሁሉ በአውሮፓውያን ቅርምት ውስጥ ገብታ ነበር፣ አፍሪካ በተለይ ማለት ነው። በአራቱም አቅጣጫ በሰሜን ጣሊያን ነበረ፣ በምስራቅ ፈረንሳይ ነበር፣ ፈረንሳይ ጅቡቲ ይዞ ማለት ነው። በምዕራብ ደግሞ እንግሊዝ ነበረች፣ በደቡብ እንግሊዝ ነበረች እስከ ቱርካና ሐይቅ ተሻግራ ማለት ነው። በዚህ ውጥረት ውስጥ በነበሩበት ጊዜ ጣሊያንን የሚደግፉ አካላት የነበሩበት እንትን ላይ መጥተዋል። ትክክል ነው። ግን አሁን ካለው ብሔርተኝነት 100% ግንኙነት የለው። ይሄንን መረዳት ያስፈልጋል። ባይ ዘ ወይ ሊቃውንቱ ይሄንን በትክክል ማየት አለባቸው። ይሄ ውሸት በፍጹም ለትግራይ ህዝብ ሊጠቅመው አይችልም። ውሸት ስለሆነ ከእሴቱ ጋር ስለሚያቆራርጠው ማለት ነው። ከተመሰረተበት እሴት ጋር ስለሚያቆራርጠው የትግራይ ህዝብ እንደዚህ ኮራ ብለው የሚሄደው አፄዎቹ በገነቡት እሴት ላይ ነው። አፄዎቹን አጣልቶ ምን አይነት ትግራዊነት ነው የሚፈጥሩት? ጄኖሳይድ የምነሳው እዚህ ነጥብ ላይ ነው አንዱ። ሶስተኛው የተነሳው ነጥብ ምንድን ነው? አፄ ዘርዓ ያዕቆብ ደቂቀ እስጢፋኖስ የሚሉትን ጨርሰዋል። ትግራዋይ በመሆናቸው አይደለም። 4 ጊዜ የከሰሳቸው ደቂቀ እስጢፋኖስን ማን ነው? የአክሱም መነኮሳት እኮ ናቸው። 4 ጊዜ መጨረሻ ላይ ለንጉሱ ስላልሰገዱ እንጂ ትግራዋይ ስለሆነ አይደለም። በወቅቱ ይሄኛው ትግራዋይነት አልነበረም። ባይዘው ይሄኛው ትግራዋይነት ውሸት ላይ የተገነባ ነው። ከስልጣኔ የተላቀቀ ነው። ባይዘው የግዕዝ ስልጣኔን እንደ ጠላቱ አድርጎ የሚያስብ መንፈሳዊ እሴቶችን እንደ ጠላቱ አድርጎ የሚያስብ ሌላ ነው። አየር ላይ ያለ ለኤርትራ ብቻ የሚደግፍ እጅግ የተመረዘ ለማንም የማይጠቅም አሁን የገባንበት ውጥንቅጥ ሁሉ ስር መሰረት ነው። ሌላው እኔ አሁን 2 ድርጅቶች ባይዘው የሁለት ድርጅቶች ባንክ አካውንት ተዘግቶብኝ ድርጅቶቹ አንዱ ሙሉ በሙሉ ፈርሷል። በዚህ በነበረው ቀውስ ማለት ነው። ያው ትግራዋይ በመሆኔ ግን ምን የማየው ግን ሩት ካውዙን ነው። ማን ነው ይሄንን ነገር ያመጣው? አይ ነው ኢት ክሪቲካሊ ማሰብ መቻል ብቻ እኮ ነው። ሩት ካውዙን ሳታይ ውጤቱን ይዘህ ከሄድክማ ምንድን ነው የሚሆነው? መፍትሄ የችግሩ አካል ብቻ ሳይሆን ችግሩን በብዙ ኤክስፖኔንሻሊ ነው የሚያባዛው ማለት ነው። ስለዚህ መፍትሄዎች ሁሉ ሩት ካውዙን የተረዱ መሆን አለባቸው። ናሬሽኖች ሁሉ ሩት ካውዙን የተረዱ መሆን አለባቸው። ሌላው ደግሞ አሁን የብልጽግና ትልቁ ጉልበት ማን ነው? ቲፒኤልኤፍ የገነባው መዋቅር እኮ ነው። እጅግ የተመረዘ መዋቅር ማለት ነው። ስለዚህ እብን የብልጽግና የላቸው የሞራል ግን ወደ የትም የማይወስድ ትኬት ቆርጦ እየሞተ ነው ያለው በቲፒኤልኤፍ ፖለቲካ ምክንያት። ፖለቲካው አሁን አስተዳደራዊ ለውጥ አይደለም። ቅድም አንድ ወንድማችን ምን ብለዋል መሰለ? ህወሓትን አሽቀንጥረን ጥለን ይላል። የህወሓትን ፖለቲካል መዋቅር ውስጥ ሁነ የህወሓትን ፖለቲካል መዋቅርን አጠናክረ የህወሓትን አስተሳሰብ ተሸክበ ቲፒኤልኤፍ ከግለሰቦች ናቸው። ስለዚህ ሌላኛው እጅግ በጣም አደገኛው ቲፒኤልኤፍ ሆኖ መጣ ማለት ነው። ዛዙሃይ ትግራይ ውስጥ 2 አይነት ፖለቲካዎች አሉ። አንዱ ያጋዚያን ነው። ሁለተኛው ቲፒኤልኤፍ የፈጠራቸው ዝርዝር ነገሮች ናቸው። እነሱ መንገዳቸው ጄኖሳይድ ብቻ ነው። ምክንያቱም ለምንድን ነው? ከእሴቱ ጋር ስላጣሉት የሚያጣላ ፖለቲካ ስለሆነ። ይሄ የሺህ ዓመታት እሴት ነው። ባይዘው እንደ ማንኛውም ሀገር አይደለም። አፍሪካ ሀገራት ውስጥ ከ4 ሀገራት ውስጥ ባይዘው 60 ዓመት አይሞላም እድሜያቸው።
የኛ በጣም የተለየ ነው። ፖለቲካችንም የተለየ ነው መሆን ያለበት። እሴቱ ላይ ያረፈ አዲስ እሴት እየያዘ የሚሄድ እየተገነባ የሚሄድ ነው መሆን የሚችለው። ከዚህ በተቃራኒ የሄደ ሁሉ ለሀገሩ ችግር ይሆናል፣ እሱም ችግር ውስጥ ይወድቃል። ምክንያቱም የኛ ሀገር ፍጹም የተለየ ነው። ስለዚህ በተለየ አንደርስታንዲንግ ነው መወሰድ ያለበት። ቴዲ በእውነት በተለይ የቲፒኤልኤፍን በትክክል የሚቃወሙ በምክንያት የሚቃወሙ ምሁራን ስላሉ እነሱን አሁን ማስገባት መጀመርህ ስለሆነ ቀጥልበት እላለሁ። በጣም አመሰግናለሁ። ከልብ አመሰግናለሁ። ቴንክ ዩ ወንድሜ።